እናመሰግናለን። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ እናመሰግናለን። ሃሌሉያ ታንክ ዩ መንፈስ ቅዱስ። እሰይ ገባን። ሰላም ብያለሁ። ጌታ ሰላም ጸጋ በአራቱ አቅጣጫ ማለት ነው። በምስራቅ፣ በሰሜን፣ በደቡብ፣ በምዕራብ ወንጌል እንግዲህ ቃላቸው እስከ ዓለም ዳርቻ ድረስ ወጣ አይደለም ይላል። ደስ ይላል። የሶሻል ሚዲያ ማለት ነው። ግን መጠቀም አለብን እኛ በኃይል ወንጌልን ማድረስ ማለት ነው። ብዙ መንፈስ አለ እዚህ ላይ የሚሰራ ኮንትሮል ማድረግ አለብን ወንጌላችን ማለት ነው። የእግዚአብሔር ቃል እና ኢየሱስ ጌታ ነው። ሰላም ነው። እንግዲህ ያው ክፍል 2 ነኝ ያለው 2 ክፍል ሬዲዮ ላይ ያለው እና 2 ክፍል ነው ማስተምረው። በፊት 3 ክፍል ነበር፣ ፓርቶክ ነበረ። አሁን 2 ክፍል ነው ለጊዜው እና ኢየሱስ ያድናል እና ሰላም ብያለሁ። ልጸልይና እንግዲህ እግዚአብሔር የተመሰገነ ነው ይሄንን ቀን የሰጠን። ዛሬም በእድሜ ላይ እድሜ ጨመረልን ማለት ነው። ይሄን ቀን እንድናይ ምሕረቱ ስለረዳን እናመሰግናለን። ምሕረቱ ማለዳ አዲስ ነው ይላል እግዚአብሔር። ያልጠፋ ነው ከምሕረቱ የተነሳ። ምድር ያልጠፋችው ከምሕረቱ የተነሳ ነው። ግን ብዙ ሰዎች ምሕረቱን አያውቁም። የእግዚአብሔር ቃል በእርግጥ ምሕረት ለሮጠ ለወደድ ከሚምር ከእግዚአብሔር ነው ይላል። ከሱ ነው ሁሉ ይሄ ምሕረት የሱ ነው። ሐሴት ይባላል በዕብራይስጥ ቋንቋ ማለት ነው። ወገኖቼ ምሕረት የእግዚአብሔር ነውና ለዚህ ነው በምሕረቱ ባለጠጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ከክርስቶስ ጋር ሕይወትን ሰጠን ይላል። በጸጋ አዳነን። ለሳለ በጸጋ አዳነን። መዳን ያለው በጸጋ ነው፣ በስራ መዳን የለም። ለዚህ ነው ጸጋው በእምነት አዳነን የሚለው። ዛሬ ሰዎች ትምከት ነው የምትገባው። እንዲሰርቼ ዳንኩ እንዲያርጌ ጾሜ ማሳቅ ጾሜ ምናምን እንደዛ ብሎ ነገር የለም። እንደዛ ብሎ ጸጋው በእምነት ነው የሚያድነው። እና አቲንክ ልክ የላቸዋለሁ ብዙ አቲንክ ትንሽ ልጸልይና ዛሬ ክፍል 2 ነው የምንማረው። የእግዚአብሔር ቃል ጉልበት ወገኖቼ፣ ይሄ ቃል ከአእምሮ በላይ ነው። ባለፈው ነግሬያቸዋለሁ። የእግዚአብሔር ድምፅ እዛ ያላችሁ እስራኤሎች እግዚአብሔር በሲና ተራራ ተገልጦ ድምፁን ሲያሰማቸው እስራኤሎች ያሉትን ሙሴ አንተ ተናገረን፣ እግዚአብሔር አናገር። እግዚአብሔር ድምፅ ወገኖቼ ብዙ ጊዜ ስላላወቅን ነው። እና ይሄ ቃል የእግዚአብሔር ነው፣ የእግዚአብሔር ድምፅ ነው። ቃሉን ስታነቡ ይናገራቸዋል። ቃሉ ይመክርሃል። ቃሉ ተመለስ ይልሃል። ቃሉ በቃ ሌላ ምንም ተግሳጽ አያስፈልግም። እግዚአብሔር ገሰጸው። እግዚአብሔር በቃሉ ነው የሚገስጸው እንጂ በበሽታ በምናምን አይገስጽም። እና ስለዚህ አቲንክ ገባ አድርጉና ዛሬ ክፍል 2 እንማራለን። ትንሽ አጭር ጸሎት ልጸልይ። እንግዲህ እየሆነ እያያችሁ ነው በኢራንና በአሜሪካ። እንግዲህ አሁንም ስቲል ነገር አለ። የእግዚአብሔር ሐሳብ ብቻ እንዲፈጸም በዛት በኢራን ላይ ወገኖች፣ ኢራንን ማመን አይቻልም። እና ምክንያቱም ትዝላቸዋል ፈርዖን ትዝላቸዋል ሙሴ ሄዶ ፈርዖን እለቃለሁ ይላል አይለቅም፣ እለቃለሁ ይላል አይለቅም። በእርግጥ እግዚአብሔር ልቡን ያደነደነው ክብሩን ሊገልጥ ነው። አሁንም በዛ ላይ ክብር መገለጥ አለበት። አሁንም ወገኖቼ እና ኢየሱስ ጌታ ነው። የእግዚአብሔር ሐሳብ እንዲፈጸም እንጸልዮኛ የእግዚአብሔር ሐሳብ እንዲፈጸም ማለት ነው። በዛ ያለ ዘንዶ እንዲመታ ያስፈልጋል እንጂ አዶንቲግሶ እንግዲህ እግዚአብሔር ወገኖቼ፣ እስራኤል የእግዚአብሔር ሀገር ናት። ይሄን ታውቃላችሁ አይደል? እና ስቲል አሁንም ትክክል ያልሆነ ነገር አለ። ግን እንጸልያለን። እግዚአብሔር ሰኪዩድ አይደለም ለእስራኤል ማለት ነው። ግን እንጸልያለን። we have to pray። ጸሎት የማይሰራው የማይቀይረው ሽፍት ያደርጋል ጸሎት ማለት ነው። ኤልያስ ትዝ ያላችሁ እንደኛ ሰው ነበር ይላል ሲጸልይ ሽፍት ሲያደርግ ምናምን። ስለዚህ በጌታ በኢየሱስ ስም አባት ሆይ አሁንም ያንተ ሐሳብ በዛች ስለሚከናወን የእግዚአብሔር እኛ ግን ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ብለሃል። ዝም ብለን ያንተን ማዳን ተስፋ እናደርጋለን። እግዚአብሔር አባት ሆይ አሁንም በኢየሱስ ክርስቶስ ስም አንተ ጣልቃ ስለምትገባ እግዚአብሔር አባት ሆይ ያንተ ሐሳብ ብቻ ስለሚፈጸም ልክ ኢዮብ እንዳለ መስማትን በጆሮዬ ሰማሁ፣ ዓይኔ አየች፣ ሐሳብን የሚከለክለው ማንም የለም ማለት። ዛሬም በኢየሱስ ክርስቶስ ስም ያንተ ሐሳብ በዛ ላይ ስለሚፈጸም እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ እግዚአብሔር ሆይ የቅርብ አምላክ ነህ፣ እኔ የሩቅ አምላክ አይደለሁም ብለሃል። በኢየሱስ ስም ሁሉ ላንተ ሰጠነ። በጌታ በኢየሱስ ስም ጌታ ሆይ አንተ ስለምትገባ ጌታ እግዚአብሔር ላንተ አሳልፈን ሁሉን ሰጠን። በኢየሱስ ክርስቶስ ስም ያንተ ሐሳብ ይፈጸም። ጌታ ሆይ ጌታ ራሱ ሲጸልይ መጀመሪያ ቢቻል እቺ ጽዋ ከኔ ትለፍ አለ። ቀጠለና የኔ ሐሳብ ይሁን ያንተ ሐሳብ ይሁን። የእግዚአብሔር ሐሳብ ክርስቶስ መሞት ነው። አሁንም በኢየሱስ ክርስቶስም በዛ ላይ አንተ ሐሳብ ይፈጸም። ስለ ምድራችን ስለ ሁሉ አመሰገንን። ለራሽያን መንግስት ጸልየን ጌታ እግዚአብሔር የሆነ ያለው ነገር
በኢየሱስ ስም አንተ ብቻ ጦርነትን ትችላለህ። እግዚአብሔር ስለ ምድራችንም ስለ ኢትዮጵያ ስለ ኤርትራ ስለ መቀሌ እግዚአብሔር በዛም ስለ ግብፅ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ጣልቃ ስለምትገባ ሁሉ ተባረክ። እዚህ ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም የተደፈነ ይሁን። እግዚአብሔር ወንጌል ይሄንን ሶሻል ሚዲያ ይውረረው። እግዚአብሔር እናመሰግናለን። እንዲህ አይነት እድል ሰጥተን በሶሻል ሚዲያ እንድንሰብክ እግዚአብሔር ጸጋ ስለረዳን ሁሉ ተባረክ። ከፍ ቀበር ስም ይባረክ። ኢን ጂሰስ ኔም አሜን አሜን። አጭር ጸሎት። ቶሎ ሰብካለሁ፣ ቶሎ መውጣት አለብኝና ያድናል ኢየሱስ። ጌታ ኢየሱስ ጌታ ነው። እንግዲህ ዛሬ ክፍል 2 ነው የምንማረው። እንግዲህ አሁን ደግሞ አንድ እንትን ልኬላቸዋለሁ። ማትሽ ቦታ ሄደዋል ማለት ነው። ታችን አምሮቴ ባለፈው መስክሬላቸዋለሁ። ማለትም በጣም የምንወዳት አሁን በጌታ አቅፍ ናት ያለችው። በጣም የምንወዳት በጣም አብሶት የኛ የእምነት ቃል ብሎስ ለ11 ዓመት በጣም ትልቅ ፓርትነር ሆና ሰፖርት ስታደርግ የነበረ ማለት ነው። እና እሷን ጌታ እንዴት ከጥቁ አሰር እንዴት እንደፈወሳት ከአስም እንዴት እንደፈወሳት ማሽተታችንም ምስክርነቷ ማሽቶ የገባ ነው። እና አሁን ደግሞ እንደገና አንስቼ ልኬዋለሁ ማለት ነው። ለምንድን ነው? እንድትሰሙ የእግዚአብሔር ቃሉ የመፈወስ ጉልበት እንዳለው። ሌላ ምንም ለሚያገኟት ህይወት ለስጋቸው ሁሉ ፈውስ ነው። ለማግኘት እንግዲህ ማርታ ሳይሆን ማርያም መሆን አለብህ። አለዛ የመጣው ነገር ይገልሃል። የመጣው በሽታ እየሰራ ነው። ግን ይህም ቃል ይሰራል ካልን ለቃሉ ጊዜ ከሰጠ ቃሉ በዛ ላይ ይሰራል ማለት ነው። ስለዚህ አሁን እሷን ልክ ያለው የሚቀጥለው ነው ያዘጋጀው የፈውስ ቃል አለ። እሱን ልካለሁ። ይሁን እሱ ማሺ ቦታ ሄዷል። ልክ ያለው ማለት ነው። በእርግጥ አለ ዩቲዩብ ላይ አለ፣ ፌስቡክ ላይ አለ። ግን ማሺ እንደዚህ አላኩ ማለት ነው። አሁን ማሺ መሰንጀር ላይ ማሺ በብዙ ተልኳል፣ በየቦታው ተልኳል ማለት ነው። ስለዚህ ምስክርነቷን ልኬላችኋለሁ። ስሙ እንዴት አድርጎ እንዴት ከቃሉ ጋር ኮኔክት ሆና እንዴት እንደፈወሳት። እንግዲህ ዛሬ ካንሰር ይፈውሳል ብያለሁ። ኤችአይቪ ማንኛውም በሽታ ይፈውሳል ብያለሁ ቃል። ምክንያቱም መድኃኒት ነው፣ ቃሉ መድኃኒት ነው። ለሚያገኟት ህይወት ለስጋቸው ሁሉ ፈውስ ይሆናል ብሏል። በቃ ይፈውሳል የእግዚአብሔር ቃል ማለት ነው። መነቃ ባስተር ተስፋዬ እኛ ኮንፈረንስ ነው። ኮንፈረንስ ልክ ላሳያለሁ። እዛ ሉቃስ ዮሐንስ 5 ላይ የውሃ መናወጥ የሚጠብቅ ማለት ልክ ዛሬ ማት ኮንፈረንስ የሚጠብቅ አለ። እዛ ነው የምንፈወሰው ምናምን እንደዛ ብሎ ነገር የለም። ቃሉ ይፈውሳል የእግዚአብሔር ቃል። ስለዚህ ወደ እግዚአብሔር ቃል መመለስ ነው። ስለዚህ አቲንክ ዛሬ አሁንም ስለዚህ ነው የምሰብከው። ከመግባቴ በፊት እዚህ ውስጥ ሁሉ ነገር አለ። እውነተኛው ማለት ነው። እውነተኛ ባል እዚህ ውስጥ ነው የምታገኘው። እውነተኛ ሚስት የምታገኘው፣ እውነተኛ ሀብት፣ ብር፣ ሁሉ ነገር ያለው እዚህ ውስጥ ነው። እዚህ ውስጥ ጥበብ አለ፣ ማስተዋል አለ። ፈውስ ከፈለግ ቤት ለመግዛት ሁሉ ነገር ያለው እዚህ ውስጥ ነው። ኤቭሪቲንግ ሀብታም ፕሮስፐር ለመሆን እውነተኛ ሀብት ማለት ነው። ይሄ ዝም ብሎ አልኩ። ይሄ እግዚአብሔር የሚያውቀው ሀብት አይደለም። እግዚአብሔር የሚያውቀው ሀብት እዚህ ውስጥ ነው ያለው። እግዚአብሔር ስፖንሰር የሚሆነው ሀብት ማለት ነው። አየህ ሁሉ ነገር ደስታ። ይሄ ቃል ካገኘ ደስታ ይሰጣል። ረጅም እድሜ ለመኖር ባል እዚህ ውስጥ ነው ያለው። እውነተኛ ባል ማለት ነው። እግዚአብሔር የሚያውቀው ባል ዝም ብሎ አይደለም እምነት። ስለዚህ እዚህ ውስጥ የሌለ ነገር የለም መጽሐፍ ቅዱስ ውስጥ ማለት ነው። ስለዚህ ወደዚህ ቃል የኢትዮጵያ ሕዝብ ኤርትራ ተመለስ፣ ግድ የለም ወደዚህ ነው መምጣት ያላችሁ። እኔ ያልኩ ወደዚህ ነው የመለሰኝ እግዚአብሔር፣ ወደ ቃሉ መለሰኝ። ከዛ ነፃ ወጣኝ ቃሉ ማለት ነው። ቃሉ ነፃ ያወጣሃል። ስለዚህ ሁሉ ነገር ያለው እዚህ ውስጥ ነው። መጽሐፍ ቅዱስ ነው ያለው። ይሄ የእግዚአብሔር ድምፅ ነው ብያለሁ። ይሄ የእግዚአብሔር ፍቃድ ነው ብያለሁ። ይሄ የእግዚአብሔር ሐሳብ ነው ብያለሁ። ይሄ አይደለም ሰው ልኬላችኋለሁ። ማን መጽሐፍ ቅዱስ እንደጻፈ ሰው ተጠቀመ እንጂ በመንፈስ ቅዱስ የተጻፈ ነው። ይሄ ቃል አያረጅም፣ ያስረጃሃል። ይሄ ቃል ሁሉ ነገር ገንዘብ ያመጣልሃል። እውነተኛው ነው ነገር እየነገርኩ ያለው። ይሄ እግዚአብሔር ስፖንሰር የሌለበት አይደለም። ወይ ሰርቀ ሙስና ውስጥ ገብተህ እዛ ጠንቋ ቤት ገብተህ የምታመጣውን አይደለም። ይሄኛው እውነተኛ በቃ ሰላም እንዲኖር የሚያደርገህ የእግዚአብሔር በረከት ባለጠጋ ያደርግሃል። ስለዚህ ወደዚህ ቃል ተመለስ። ዛሬ ክፍል 2 አሜን። ቀጥል ፓስተር ተስፋዬ። በቃ አናውንስ ካረኩት እሱን ይቅርታ ልስተካከል። በጣም ይቅርታ። የእግዚአብሔር ቃል በቃ ወደዚህ መመለስ አለ። ኤቭሪቲንግ እዛ ብር ስፈልግ እዛ ውስጥ ነው ያለው። ብር ስፈልግ አንድ ጊዜ አንድ ትልቅ ፓስተር አለ እና እሱ ልመስክር እና ልጁ በቃ መጽሐፍ ቅዱስ ታነባላ ነው እንዴ? ዳዲ አነባለሁ ሁሉ ጊዜ ታነባላ ነው። ብር ስጠኝ ነው አሉ ጊዜ ማለት አባቱ። ከዛ አንድ ቀን ቃስ ሄድኩና እዛ ያለች ሼልፉ ላይ አስቀመጣ መጽሐፍ ቅዱስ 100 ብር አስቀመጥኩ አለ።
ከዛ መጣውንም ዳዲ ብር ስጠኝ ምናምን መጽሐፍ ቅዱስ ታነበር እንዴ ዳዲ ያነባሉ ምናምን ታነባል አልቁታለ ብሩ ተመልከቱ ሳነብ ማለት ነው። ስለዚህ ሞኛቱን ወደዚህ ቃል ተመለስ። ሁሉ ነገር ነፃ የሚያወጣሽ ነው። ሁሉ ነገር የሚያዘጋጅላችሁ በክብር ማለት ነው የእግዚአብሔር ቃል። በቃ ፋይናል አውቶሪቲ የእግዚአብሔር ቃል። የእግዚአብሔር ቃል ወገኖቼ በቃ ለሚያገኙት እኮ ነው ያለው። ለሚያገኙ ዳዊት እንደውም ማን ነው እንትና ጳውሎስ በወንጌል አላፈ ወንጌል የማዳን ኃይል ነው አለ። በወንጌል አላፈርም አለ። ማፈር የለም ማያሳፍራችሁ። ስለዚህ ባለፈው አቲንክ ትዝላችኋል። አቲንክ አንብቤላችኋለሁ የእግዚአብሔር ቃል ምን ያህል ጋሻ እንደሆነ ምን ያህል ጋሻ እንደሆነ አነብኩላችኋለሁ። የእግዚአብሔር ቃል ምን ያህል ማቲንግ እንትን ላይ የእግዚአብሔር ቃል ለሚታመኑበት ጋሻ ነው። የእግዚአብሔር ቃል የነጠረ ነው አለ። ለሚታመኑበት ሁሉ ጋሻ እንደሆነ እዛ ላይ ያቆሙት አይደል? ጋሻ እንግዲህ ገብቷችኋል። በቃ ይሄ ቃል ጋሻሽ ነው። ፍርሃት ሲመጣ ጋሻ ነው። ጭንቀት ሲመጣ ጋሻ ነው። ዲፕሬሽን ሲመጣ ጋሻ ነው። የሚመጡ ነገሮች እዚህ ዓለም እስካላችሁ ነገር ብዙ ነገር ይመጣል በህይወታችሁ ለማለት ለምን መጣ ማለት አችልም። አይሽ ግን ይመጣል። ሲመጣ ቃሉ ጋሻ ነው። ለሚታመኑበት ጋሻ ነው የእግዚአብሔር ቃል። አያችሁ ይሄ የእግዚአብሔር ቃል ወገኖቼ በጣም እንዲገባን ያስፈልጋል። ይሄ ወገኖቼ እግዚአብሔር ወገኖቼ ቃሌ የሚሻውን ሳይፈጽም ከቶ ወደኔ አይመለስም ማለት የእግዚአብሔር ቃል ማለት የሚሻውን ሳይፈጽም ማለት ነው። እግዚአብሔር ቃል አንድ ቦታ በጣም ላንብብላችሁና እንዴት እንደሚሰራ የእግዚአብሔርን ሐሳብ የእግዚአብሔርን እንትን እንደፈጽም እሱን ላንብብላችሁ። እንትን ላይ አቲንክ ኢሳይያስ ላይ እንትን ላንብብልን። ኦኬ ኖ መጀመሪያ ይሄን ላንብብላችሁ። መዝሙር ላይ 145 ቁጥር 14 እንደዚህ አለ። እግዚአብሔር በቃሎቹ የታመነ ነው፣ በስራ ሁሉ ጻድቅ ነው። የተፈገፈገቡትን ይደግፋል፣ የወደቁትን ያነሳል። እግዚአብሔር ምንድነው? በቃሎቹ የታመነ አምላክ። እንዳትረሳ እግዚአብሔርና ቃሉ አንድ ነው። በመጀመሪያ ቃል ነበር ብያለሁ። አሁንም ዕብራውያን ምዕራፍ 4:12 ላይ ነው ጥቅሴ። የእግዚአብሔር ቃል ሕያውና የሚሰራ ሁለቱም አፍ ካለው ሲፈልግ እጅግ የተሳለ ነው። ከዛ ነው የሚቀጥለው ማለት ነው። ይሰራል፣ የሚሰራ ነው። ሕያው ነው። ሕያው ነው። ሕያው ነገር ከፈለክ በህይወታችሁ ላይ ይሄ ቃል ነው ሕያው የሚያደርጋችሁ ማለት ነው። ሌላ ምንም ነገር አትፈልጉ። በቃ ወደዚህ ቃል ለዚህ ቃል ፕራዮሪቲ መስጠት አለባችሁ። ቅድሚያ መስጠት አለባችሁ። አያችሁ ይሄ ቃል ላይ ሁሉ ነገር ማንነታችሁ የሚነግራችሁ ይሄ ቃል ነገር ያለው ኦሮሞ ነህ፣ ትግሬ ነህ፣ አማራ ነህ አይልህም ብያለሁ። አይልህም። ነጭ ነህ አይልህም። ምን ያህል በእግዚአብሔር አምሳል እንደ አዲስ ፍጥረት እንደሆንክ ይነግርሃል። እግዚአብሔር እንዲሁ እንደወደደ ይቅር እንዳለ በቃ በእግዚአብሔር ይነግርሃል። አሁን የእግዚአብሔር ቃል ምንድነው? የነጠረ ነው። ሁለቱም አፍ ካለው ሲፈልግ እጅ ላሳየና ይሄን ላሳየ እንትን ላይ አቲንክ እንትን ላንብብልህ። ኦኬ እንትን ላይ አቲንክ ኢሳይያስ ምዕራፍ ላይ አቲንክ 55 ላይ ላንብብልህ። ኢሳይያስ ላይ ታንኪ መንፈስ ቅዱስ እሱን ላንብብልና መጽሐፍ ቅዱስ ላንብብል። ኢሳይያስ ላንብብላችሁ። ኢሳይያስ ኢሳይያስ አቲንክ እንትን ላይ 55 ላይ አቲንክ ይቅርታ አድርጉልኝ፣ የት ጋር ነው ያደረኳት? ይቅርታ አድርጉልኝ። ኢሳይያስ 55 ላይ ላንብብላችሁና መንፈስ ቅዱስ እናመሰግናለን። አቲንክ ኢሳይያስ 55 ላይ እንደዚህ ነው። ደስ ላሳየ ኢሳይያስ 55 ላይ ላንብብላችሁ። ይቅርታ አድርጉልኝ በጣም ኢሳይያስ ምዕራፍ 55 ላይ እንትን ላይ ኢሳይያስ 55 ላይ ኢሳይያስ 55 ላይ ከቁጥር 10 እስከ አቲንክ 15 ላይ መሰለህ እንደዚህ አለ። ከሰማይ እንደሚወርድ በረዶ ላንብብላችሁ። ከቁጥር ኢሳይያስ 40 አግኝቼዋለሁ። ከ10 እስከ 40 ላይ አለ። በረዶ ከሰማይ እንደሚወርድ ታበቅልና ታፈራን ዘንድ እንደሚያደርጋት መሬት ማለት ነው። ከሰማይ እንደሚወርድ ምድርን እንደሚያረካት እንደገና ደግሞ ላንብብልህ። ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራን ለሚበላ እንደሚሰጥ ነው። ከሰማይ ቃል እንደዚህ እንጂ ወደ ሰማይ እንደማይመለስ ካፌ ቃል የወጣው እንዲህ ነው አለ። አንደኛ
ምን ይላል? የሚሻውን ይፈጽማል። ቀጥሎ የላኩትን ያደርጋል። የሚሻውን ይፈጽማል። የላኩትን ያደርጋል። በረዶ መስላችኋል? ምድር ላይ መጥቶ ምድር እንድታበቅል ነው የሚያደርጋታል። አሁን እዚህ ሀገር በረዶ ነው የሚወዱት አሜሪካኖች። በረዶ ይመጣል። አሁን አልኳቸው አሜሪካን ሀገር በአመት 3 ጊዜ ነው የሚያመርቱት። ወር የጉድ መጣ በአመት ጊዜ በረዶ ስላላቸው ማለት ነው። በረዶ በጣም በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት አለ። በረዶ ወርዶ ማለት ነው። ልክ ካፌ የወጣው ቃል የሚሻውን ሲያፈጽም ከቶ ወደ እኔ አይመለስም አለ። የእግዚአብሔር ቃል ማለት ነው። አያችሁ፣ ይሄ ቃል ባለፈው ነግሬያቸዋለሁ። ይሄ ቃል ራሱ እግዚአብሔር እንደሆነ የእግዚአብሔር የጌታ ስም ራሱ ቃሉ እንደሆነ ላሳያችሁ ወደ ትምህርቴ ከመግባቴ በፊት ማለት ነው። የጌታ ስም ራሱ ቃሉ የጌታ ስም ነው። ዮሐንስ ራእይ ላንብብላችሁ። ዮሐንስ ራእይ አይ ቲንክ 19 ላይ ዮሐንስ ራእይ ምዕራፍ ቁጥር 19 ላንብብላችሁ። ዮሐንስ ራእይ ላንብብልህ። እንደዚህ ዮሐንስ ራእይ ምዕራፍ 19 ከ11 እስከ 13 ላንብብልህ። እነሆ ሰማይ ተከፍቶ አየዋል። እነሆ ሰማይ ተከፍቶ አየው። እነሆ በአምባ ላይ ፈረስ የተቀመጠው የታመነው እውነተኛ ይባላል። የታመነ እውነተኛ በአምባ ፈረስ ላይ ተቀምጦ አንደኛ ስሙ ከስሞች አንዱ ስም ይሄኛው የሱ ስም የእግዚአብሔር ቃል ነው። ስሙ የእግዚአብሔር ቃል ነው። ለሳይ ምን አለ? በአምባ ፈረስ ላይ የተቀመጠው አለ። ከዛ እንደዛ አለ። ለምን ኦኬ የተቀመጠው ስሙ የታመነና እውነተኛ ይባላል። በጽድቅም ይፈርዳል። አይኖቹም እንደ እሳት ነበልባል ናቸው። ከራሱ ላይም ብዙ ዘውድ አለ። እርሱም በጣም እንደተመልከቱ እሱም ከሱ በቀር አንድ እንኳን የሚያውቀው የተጻፈ ስም አለ። ከሱ በቀር አንድ እንኳን የሚያውቀው ስም አለ። ከሱ በቀር አንድ እንኳን ከሱ በቀር አንድ እንኳን የሚያውቀው የተጻፈው ስም አለው። በደምም እንደተረጨ ልብሶች ተጎናጽፏል። ስሙ የእግዚአብሔር ቃል ነው። ስሙ ማን ነው? የእግዚአብሔር ቃል ነው። ማን ከሱ ከበቀር ከሚያውቀው አለ። በደምም እንደተረጨ እንደተጎናጸፈ ነው። እንደገና ደግሞ በጽድቅ የሚፈርድ እውነተኛና ታማኝ ስሙ ማን ነው? የእግዚአብሔር ቃል ነው። ኢየሱስ ስሙ የእግዚአብሔር ቃል ነው። እንዳትረሱ። ይሄ ቃል ሕያው ነው ብያቸዋለሁ። ይሰራል። ይሄ ቃል ይሰራል። እንዳለ ደስቲናችሁን ይቀይራል። አመለካከታችሁን ይቀይራል። እውነተኛ ባል ያደርግሃል። እውነተኛ ሚስት ያደርግሻል። እውነተኛ ፓስተር ያደርግሃል። እውነተኛ ነቢይ ያደርጋል። የእግዚአብሔር ቃል ብቻ ነው። ሌላ ማንም ያደርግ። ይሄ ቃል መሰረት ነው። ይሄ ያልኩ ሰማይና ምድር እግዚአብሔር የፈጠረው በቃሉ ነው። የሚታየው የማይታየው በሱ ቃል የተፈጠረው የመፍጠር ኃይል አለው ብያለሁ። ማስጸነስ ኃይል አለው። ገባ? ጉልበት አለው የእግዚአብሔር ቃል። ግን ወደዚህ ቃል ካልተመለሳችሁ ለሚያገኟት ነው ህይወት አለው። ግን እናንተ ብዙ ጊዜ አንዳንድ አልኩ ጴንጤዎስም ስንት ሪሊጅን አለ። እሑድ ብቻ ነው ኮንፈረንስ ባይብል ስተዲ ምናምን እንደዛ ብሎ ነገር ይሄ ቃል ነው። በቃ እዚህ ቃል ላይ ጊዜ ማጥፋት አለብን። ዲግ ማድረግ መፈለግ አለ። አየህ፣ ከዛውን ይሄ ቃል ቅድማርክ ስሙ ማን ነው? የኢየሱስ ስም ማን ነው? የእግዚአብሔር ቃል ይባላል። ሌላ ምናል በጽድቅ የሚፈርድ አለ። አንድ ቦታ ላይ መዝሙር 42:4 ላንብብልን። እንደዚህ አለ ለችግረኞች እግዚአብሔር በጽድቅ ይፈርዳል፣ የድሆችንም ልጆች ያድናል። ቀጥሎ ክፎችንም ያዋርዳል። ለችግረኞች በጽድቅ ይፈርዳል። ይሄ ምንድነው? በጽድቅ የሚፈርድ ምንድነው? ስሙ በጽድቅ የሚፈርድ እውነተኛ ፈራጅ ማን ነው? እሱ ነው። እንደውም ባለፈው ነገር ያቸው እኔ አልፈርድባችሁ ቃል ያለ ለቃሉ ሰጠው ጌታ። ቃሉ ይፈርዳል። የሰማችሁት ቃል ይፈርዳል። ምን ይመስላል? በኖህ ዘመን ሲሰብክ ካልነበረ ስንት መቶ ምናምን ዓመት ያ ቃል አይደል የፈረደባቸው። ያ ጥፋት ሲመጣ አሁንም እንደዚህ ይሆናል። እንዲህ ይመጣል። በኖህ ዘመን እንደሆነ እንዲህ ይሆናል። ግን አልኩ ዛሬ ብዙ ሰዎች ጆሮአቸውን የሰጡት ለዚህ ቃል አይደለም። ኢቭን ራሱ ጴንጤው ራሱ መዝሙር ስማ ብትለው ደስ የሚለው
መዝሙር ቃል ስማ ከምትለው መዝሙር ስማ ምትለው ነው። መዝሙር እምነት ይሰጣል አላለ። መዝሙር እምነት አይሰጥህም። መዝሙር ያነቃ መጥፎ አይደለም፣ ግን ብዙ ጴንጤ ራሱ መዝሙር ላይ ነው ያለው። መዝሙር የሚሰማ መዝሙር ስማ በለው ቃል ስማ ከምትለው ቃል ጊዜ የለውም ማለት ነው። ግን በኋላ ጉድ ቃል ማሰማ ከሆነ እምነት የሚመጣው ከመስማት ነው። መስማትም የእግዚአብሔር ቃል እምነት ይመጣል ከመስማት። እሱ ሮሜ ምዕራፍ 10:17 ላይ። ስለዚህ ስሙ ማን ነው? የእግዚአብሔር ቃል። ኢየሱስ ወገኖቼ ቃል ነበር ይላል እኮ አብሶ ቁጥር 14 ቃልም ስጋ ሆነ ይላል። ያ ቃል ነው አካል የሆነው። የቶን አካል በማርያም በምንወዳት ማርያም መጣ፣ ስጋ ለበሰ ማለት ነው። ስጋ የለበሰው እንዳትረሱ ህጋዊ ሊሆን ነው በዚህ ምድር ላይ። እዚህ ምድር ላይ ሰይጣን ህጋዊ አይደለም። ለዚህ ነው እየረበሸ ያለው ማለት ነው፣ ሰዎችን የተጠቀመ ማለት ነው። ህጋዊ ማን ነው? ስጋ የለበሰ ነው። አየህ፣ ህጋዊ ነን እኛና ሰይጣን ህጋዊ አይደለም። ኢሌጋል ነው ሰይጣን፣ ኢሌጋል ነው። ለዚህ ነው ስናባረው እየበር እንደደባ የሚወጣው በኢየሱስ ስም ስንለው ምናምን። ሰውየው አልሰማችሁም ያለውን? ያው ወደ ደቡብ ነው መሰለኝ ውጣ ብሏል። ከሰውየው ውጣ አልወጣም አለው። መጀመሪያ ውጣ ብያለሁ፣ ወደ ጥልቁ ግባ ሲለው ሞልቷል አለው። ተሸጋሸጋ ታዲያ ተሸጋሸግ። ሌላ ልነግራችሁ ነበር አልናገርም። እንዳትረሱ፣ ይሄ ቃል ማስተዋል ይሰጣቸዋል፣ እንድታስተው ያደርግሻል አልኩ። ዳዊት የረዳው ስለሚጸልይ ነው። መጸለይ ያለም እግዚአብሔር ማስተዋል። በእርግጥ እግዚአብሔርን የሚሹ ያስተውላሉ ይላል። በቃ ማስተዋል ህዝብ ይገለበጣል። በቃ እህቶች ማስተዋል፣ እግዚአብሔር ስትወጡ ሾፕ ስታደርጉ ማስተዋል፣ ዝም ብሎ ብራችሁ ማባከን ስትኖሩ ማስተዋል ያስፈልግን። እንደ አቤጌል ማለት ነው። አስተዋይ ሚስት ከእግዚአብሔር አይደለም ለእግዚአብሔር ቃል አስተዋይ ማለት በጣም ማስተዋል ቨሪ ኢምፖርታንት። እሱ ከሌላችሁ አብሶ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። አይ ቲንክ እዛ እንትን ላይ ሉቃስ 24:40 መስራት መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። ትዛለም ሰለሞን ያገኘው ማስተዋል ነው። ይሄን ምንም ኦፈሪንግ አደረገ፣ 1000 መስዋዕት አቀረበ፣ ሲተኛ እግዚአብሔር መጣ። ምን እንሰጥ ትፈልጋለህ? እሱ ሀብት አልጠየቀም። ማስተዋል አስተዋይ ልብ ስጠኛል። በቃ የምታስተውል ሴት ስትናገሪ ታስተውያለሽ፣ ስታወሪ ታስተውያለሽ። አስተዋይ ሰው ታጋሽ ነው ለእግዚአብሔር ቃል ይታገሳል። ግን ይሄ ቃል ይሰጣል። አንብበል እግዚአብሔር ቃል አብሶ እንትን ላይ መዝሙር 19:30 ላይ እንደዚህ አለ፣ ቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል ይላል። የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል። እንድታስተውል ያደርጋል። በቃ ዘመኑ እንድታስተውል ያደርጋቸዋል። ስትወጡ ስትገቡ፣ ዳዊት ሲገባ ሲወጣ ያስተውል ነበረ። በቃ በማስተዋል በቃ ተሞልታል። ለዚህ ነው እኮ ለማስተዋል ድምፅን ብታነሳለ እንደተቀበረ ገንዘብ ብትሻል፣ ከዛ እሷንም ደግሞ እንደ ብር ብትፈልጋት ይላል። ከዛ እግዚአብሔር መፍራት ታውቃለህ ይላል። እሱ ጥበብን ይሰጣል ይላል። አይ ቲንክ ምሳሌ ምዕራፍ 2 ላይ ለማስተዋል ድምፅን ብታነሳ ይላል። ታስተውላለህ። አሁን አልኩኝ ስንት ሰው አይደለ በዚህ በኮቪድ ላይ ሞቱ ሳያስተውሉ። ጥንቃቄ ይጠብቃል፣ ማስተዋል ይጋረዳል። ስንት በቃ ምናምን ማስካር ምናምን ሲባል ምናምን ዶፕ ምናምን ስንት አሜሪካማ ከሚሊዮን በላይ ነው ያለቀው ኮቪድ መጥቶ ማለት ነው። ማነው ኮቪድ የላከው? ፓስተር እግዚአብሔር ነው? አይደለም ሞኝ ፓስተራቱ እግዚአብሔር አይደለም። እግዚአብሔር እንዲያጠፋብህ እንዲህ ዲስቶ ብዙ ነገር ስንት ራሱ አሁን ሲዲ አገልግሎት ራሱ ቆመ። ስንት አልኩ ስንት መጥቶ ያከሰረ እግዚአብሔር መሰለ? ሰይጣን ነው። ሰይጣን የተጠቀመበት መሳሪያ ነው። ግን አንተ ማስተዋል ከሌለ በቃ አልኩ እኮ ዛሬ ማስተዋል ቨሪ ኢምፖርታንት ማለት ነው። አሁን ማለት የቃል ፍቺ ማስተዋል መዝሙር 119 ላይ እንደዚያ ነው። መዝሙር 119 ላይ 119 ላይ አቤቱ ጸሎቴ ወደ አንተ ትቅረብ፣ እንደ ቃል አስተዋይ አድርገኝ። ጸሎቴ ወደ አንተ ትቅረብ፣ እንደ ቃል አስበቅ። ዳዊት እኮ ያገኘው ጸልዩ ነው። ለዚህ ነው መጸለይ ያለብን። ይሄን ስጠኝ ማስተዋል ጌታው። በቃ ስታስተውል ሰለሞን አልኩ እኮ አስተዋይ ልብ ጥበብ ሰጠው እግዚአብሔር። ከዛ ሁሉ ነገር መጣ፣ ሁሉ ነገር ይመጣል። አይ ማስተዋል ከሌለ ቤት በጥበብ ትሰራለች ይላል። አንዳንዱ ሰነፍ ቤቱን ያፈርሳል። ሰነፍ ሚስት ማለት ነው ወይ ባል ምናምን። ቤት በጥበብ ነው የምትሰራው። ማስተዋልን እኮ ጥበብን እህቴ ነሽ ብለህ ብትጠራት ይላል።
ማስተዋልን ደግሞ ወዳጄ ብለህ መጥራት። ጥበብን እህቴ ነሽ ሲስተር ማሲስታ ጥበብ ነው። ጥበብ አይነተኛ ነገር ነች። አግኝ ነው። አሁን ምን አለ የሰለሞን ይጸልያል። ኦኬ ሰለሞን ነገርኳችሁ ጸልይ አይደለ? እግዚአብሔር ሰጠው። ምን መስላል? እንደ ቃል ስጠኝ፣ በቃ የአስተዋይ ልብ ስጠኝ ያለው እግዚአብሔር እንዳስተውል ለፍርድ እንኳን እንዳስተውል ይሄ የምትወደውን ህዝብ ገባ መመራበት ማስተዋይ ልብ ስጠኛል። ምን አለ ፓስተር መጸለይ ይሄን የምትወደውን ህዝብ በጎችን መመራበት ማስተዋል እግዚአብሔር እንደ ዲክታተር እንዳልሆን ምናምን እንደ ሙሴ በኋላ የሚሳደብ ምናምን ስቲፍኒ ብሎ ሳልዋረን በበትሩ መጥቶ ጉድ የፈላበት ማለት ነው። ስለዚህ ወገኖቼ እግዚአብሔር ይሄ ቃል ማስተዋል ይሰጣቸዋል። አብሶ እዛ እንትን ላይ ምሳሌ ምዕራፍ 28 ቁጥር 5 ላይ ክፎች ፍርድ እንዳለ ያስተውሉም ይላል። እግዚአብሔርን የሚሹ ግን ሁሉን ያስተውላሉና ክፉ ሰዎች እያደረጉ ያሉት ፍርድ እንዳለ ስለሚያስተውሉ ነው። ግን እኔና እናንተ እግዚአብሔርን ስንሻ የሚሰጥ ምንድነው? ማስተዋል ይሰጥ። ይሄ ቃል ማስተዋል ይሰጣቸዋል። የእግዚአብሔር ቃል ማለት እንዳትረሳ እግዚአብሔርና ቃሉ አንድ ነው ብያለሁ። እሱ ዮሐንስ ምዕራፍ 1 ማንበብ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃሉ ራሱ እግዚአብሔር ነው። ሁሉ በእርሱ ሆነ፣ ያለ እርሱም አንዳች ሁሉ የሆነው በእርሱ ነው። ጌታ ያለ እኔ ምንም ልታደርጉ አትችሉም ሲል ያለ ቃሌ ማለት ነው። አብሶ ዮሐንስ 15 ናቸው በእኔ ቃሎቼ በእና የምትወዱትን ለምኑ አለ። በእኔ ብትኖሩ ቃሎቼን በእናንተ ቢኖር አለ። ትዝ አላችሁ ዮሐንስ 15 ላይ ቁጥር 7 ላይ በእኔ ብትኖሩ ቃሎቼን በእናንተ ቢኖር አለ። የምትወዱትን ለምኑ አለ። እንዳትረሳ ይሄ ቃል ይሙላብህ ተብሏል። ጴንጤ ነገር ይሙላባል፣ ዘር ይሙላባል አለ። ክፋት ተንኮል ይሙላባል አለች። ይሄ ቃል ነው የሚሞላብሽ፣ መሙላት ያለበት ይሄ ቃል። ይሄ ቃል ልንገር ያዙ እንዳትረሱ። ይሄ ቃል ሙሉ ከሆነ ኖ ቫካንሲ። ጭንቀት ሲመጣ ኖ ቫካንሲ፣ በሽታ ሲመጣ የለም። ተሞልታል። የተሞላው ሸፍኗል፣ ጋሻ ሆኗል። የእግዚአብሔር ቃል ማለት ትዝ አለ የምንወዳት ማርያም ጌታ የምትወልዱበት ቦታ አታ በበረት እንዴት እንደወለደች። ኖ ቫካንሲ ማለት በቃ ሞቴል አጡ ተዘጋ ማለት ነው። የለም ግን ይሄ ቃል ሙሉ ከሆነ ስትናገር ራሱ እንደ ቃሉ የምትናገር። ግን ቃሉ ካልሞላባችሁ ቆላስይስ 3:16 ላይ ይሄ ቃል ይሙላብን ያለው ዘር ይሙላባል አለ። ኢትዮጵያ ተመለስ ግድል ኦሮሞ ነኝ ትግሬ ነኝ እያልክ ግራ የተጋባ በኋላ ሊያጠፋ ነው እሱ ጥላቻ እየመሰረት ማለት ነው። ይሙላ ቃሉ ይሙላብሽ። ቃሉ ሲሞላብሽ በቃ ትስተካከላለህ ማለት ሁሌ እንደ ቃሉ እግዚአብሔር ታውቃለህ። በቃ አሁን እንዳልኩህ ከሁለት ሰዎች ሳይስማሙ አይደል የሚለው ከእግዚአብሔር ጋር የምትስማሙት ከዚህ ቃል ጋር ስትስማሙ ነው። ከዚህ ቃል ጋር ካልተስማማ ከኔ ጋር የምትስማማው እኔ ቤት መጥተህ እኔ ባለኝ መመሪያ ስትስማማ ነው። አለዛ ግን ትወርቃለህ ማለት ነው። እኔ ጋር መስማማት አለብህ። እኔ ጋር እስከመጣ ድረስ ማለት ነው። ትዝ አለኝ የዓመቱ አለቃ ሂድ ስለው ይሄዳል አለ። ከኔ በላይ ያለ አለ ና ስለው ይመጣል አለ። ቃሉ ላይ ግን እንዲህ አይነት እምነት አላየሁም አለ ጌታ። በቃሉ ላይ ቃል ብቻ ላካለ ቃል ብቻ ላ ግን ቤት ተገባው አይደለም አሳያቸዋለሁ ከእግዚአብሔር ቃል ማለት ሌላ ይሄ ቃል ህያው ያደርጋቸዋል። ይሄ ቃል ህያው ያደርግሻል። በቃ ህያው የሞተ ነገር ህያው ያደርጋል። ያለቀ የተቆረጠ ነገር ይፈጽማል የእግዚአብሔር ቃል። ይሄ ቃል ህያው ያደርጋል። የእግዚአብሔር ቃል ህያው ያደርጋል። ላንብብልህ ከእግዚአብሔር ቃል ኦኬ። ይህ ቃል ይሰራል ብያቸዋል። ህያው ያደርጋል ብያለሁ። ምን ይመስላል ላሳይ። ዮሐንስ ምዕራፍ 5 ላይ ቁጥር 9 ላይ ትዝ አለም 38 ዓመት ባልጋ ቁራኛ ላይ ምን አለ? ምን መስላል? 38 ዓመት ምን መስላል? ምን ህያው አላደረገውም ቃሉ። ጌታ እጁን ጭኖበታል። ጭኖ ለዚህ እኮ ነው ለእግዚአብሔር እግር ለመስማት መቅረብ ይላል። አሁን እንዳትረሱ በአዲስ ኪዳን አሁን በእምነት በሆነ መስማት ነው ታምራት ወደ እናንተ የሚመጣ እንጂ በሕግ ስራ አይደለም። ስለ ጾምክ አይደለም፣ ማሳ ስለ ጸለይክ አይደለም፣ ምሽግ ስለገባ አይደለም። ታምራት ወደ አንተ ይመጣው በእምነት ስትሰማ ነው። ትዘራያችሁ ዮሐንስ ማርቆስ ምዕራፍ 5 ደም ሲፈሳት የነበረች ሴት ሰማች ይላል። ስለ ኢየሱስ ወሬ ምን አገኘች? እምነት አገኘች። ከዛ እምነቷን ሪሊዝ አደረገች። መናገር የልብሱን ጫፍ ብነካ እፈወሳለሁ። የእምነቱ ላይ ይናገራል። ተፈውሻለሁ በመገረፉ ቁስል ተፈውሻለሁ። አይ አም ሂልድ ባይ ሂዝ ስትራይፕ
ቃሉን ያለ ከዛ ሄዳም ጌታ ምንድነው ያላት? እምነትሽ የኔ እምነት ነው ያላት። እምነትሽ አድኖሻል አላት። እምነት አገኘቻ። ሌላ እምነት ተሰጠችው። አሁን ይሄ ሰውዬ ምን መስላል? እንትን ላይ ዮሐንስ ምዕራፍ ላይ 5:9 ላይ እንደዛ አለ። አልጋን ተሸክመ ሂዳ ነው። ምንድነው ያነሳው? ቃሉን ያነሳው። ሌላ ምንም ነገር። በጣም የምወዳቸው ብራዘር ግን 5 ዶክተሮች ትሞታለህ ብሏቸው ነበር። አንደኛ ፓራላይዝ ናቸው፣ ሁለተኛ ደም ችግር የልብ ችግር አለባቸው፣ ደም ችግር አለ እና በቃ አልጋ ላይ እንዲተኝተው እንዲህ ነው ይተኛሉ። እናትየው አልጋ ላይ ተኝተው መጽሐፍ ቅዱስ እንዲህ ነው የሚያነቡት። እንደዚህ ያነባሉ። እንዲህ ይታያቸዋል። ቆጭ ሲይ በቃ ያነባሉ መጽሐፍ ቅዱስ ማለት ነው። እንዲህ ማንቀሳቀሳቸው ነው የሚያነቡት ማለት ነው። ከዛ አንድ ቀን ማታ እንደውም አንዳንድ ጊዜ ቤተሰቦቼ እስቲ እንደው እናናፍሰው ብለው ያው ጭነዋቸው መኪና ላይ ሲሄድ ሰይጣን በቃ እንደዚህ ልትሞት ነው ይለኛል። ከዛውን እንዲህ ሳነብ ማርቆስ 11:23 እናገኙ ማለት ማንም ያለው ነገር እንዲደረግ ከዛ ያቃር ከዛ እናትየው ማማ አለ ነገ ሱሪ ያዘጋጅልኝ አሉት። እናትየው ደነገጡ። ሱሪ ያዘጋጅልኝ እንዳሉት ብድግ አደረጋቸው። የእግዚአብሔር ቃል ማለት ነው። ከዛ ብራዘር ግን ምን ተሰማሁት? ምንም ቃሉ አነሳኝ። አሁን ምን መስላል ይሄ ሰው የ38 ዓመት ለምን የፈለገ ጊዜ ለምን አይቆይም? ለምን አይቆይም? በህይወት ላይ ግን ይሄ ቃል እንድትላቀቅ ያደርጋል። ተጣብቆ ያለውን በአንተ ላይ ያሳይሃለሁ ትነቅልና ታፈር ዘንድ እንዳለ ቃሉ የጉልበት አለው አልኩ። የእግዚአብሔር ቃል ይሰራል። ከዛ ኦልሞስት ጌታን አገልግለው ስለ እምነት በእግራቸው ስር ቁጭ ብያለሁ። ማአት ማለም ላይ ፍሬ አፍርተው እንደውም ሲሄዱ ምን አሉ? እኔ እየሳኩ ነው የሚሄደው ይላሉ። አንድ ቀን ራስ ምታት አሟቸው አያውቅም። እንግዲህ ምን ልንገራችሁ? ራስ ምታት የለም። ራስ ምታት የሚባል ማለት ነው። ከዛ እየሳኩ ይሄዳሉ አሉ። እንደውም ሌዱ ቀድሞ ሌዱ እንደውም በጣም ተች ያደረገኝ እሳቸው ብዙ ጊዜ የሆነ ሲቪ ሴንተር አለ ሁሌ በአመት ኮንፈረንስ ያደርጋሉ ማለት ነው። አሁን ልክ ኮንፈረንስ እያደረጉ በሚቀጥለው አመት አናደርግም አሉ። እዚህ ጌታ ተናግሯቸው ማለት እንደውም አንዴ የጸለዩ አብረት እያሉ ጌታ ተናገረ። ጌታው ትንሽ ጊዜ ስጠኝ አሉት። ለወስድ ነው ሲላቸው ጌታን 8 ጊዜ አይተውታል። ጌታን በቃ አገልግለው ፍሬ አፍርተው በአለም ላይ ብዙ ፍሬ አፍርተው ወደ ጌታ ሄዱ ማለት። ከዛ ማሚ ያሏት ሚስትዮን ቁርስ ስጭኝ ያሏትና ቁርስ እየሳቁ ሄዱ። በቃ የጻድቅ ሞት ይሄ ነው። በቃ የጻድቃን ሞት እኔ ልሙት አይደለ እንዴ ያለው እንፍጻሜ እንደሱ ላደርግ እንዴት ነው እንጂ መሞት ምናምን እንዴ ያለ ራስ ምታት ያለ ምናምን አምቡላንስ ምናምን። አሁን የቃል ሕያው አደርጋል። ዳዊት ወገኖቼ ይጸልያል። መዝሙር ምዕራፍ 2 ላይ ቁጥር 25 ላይ ተሰለ እንደ ቃል ሕያው አድርገኝ ይላል። እንደ ቃል ሕያው አድርገኝ። እንደ ቃሉ ጸልዩ እስቲ። እንደ ቃል ሕያው አድርገኝ ማለት እንደ ቃል እግዚአብሔር እንደ ቃል ለባሪያ መልካም አድርግ ይላል። እንደ ቃል ምሕረትና መድኃኒት ወደኔ ትምጣ ይላል። እሱ እዛ መዝሙር 19 ላይ ቁጥር 42 ላይ እንደ ቃል በቃል ታመኛለሁ ይላል። አሁን እዚህ ላይ ደግሞ ማለት እንደ ቃል ሕያው 25 ላይ 2:25 ላይ እንደ ቃል ሕያው አድርገኛል ነው 119 ቁጥር 20 ይቅርታ ነው ሁለታ መዝሙር 119 ቁጥር 25 ላይ እንደ ቃል ሕያው አድርገኝ ሕይወት አድርገኝ። ቀጥሎ ላም እንደዛ ያለ ቁጥር እዛ ላይ ቁጥር 49 ላይ እንደዛ ያለ ለባሪያ ተስፋ ያደረከውን አስብ ቃል በቃል ሕያው አድርገኝ። ለባሪያ የገባውን ቃል አስባል። ምን አድርገኛል? ሕያው አድርገኛል። እንደ ቃል ሕያው። ይሄ ቃል ባለፈው ነግራችኋለሁ ዕብራውያን 4 ላይ ሕያውና የሚሰራ ነው አለ። በቃ ብትጠቀሙበት ባትጠቀሙበት ይሰራል። ፓስተር ምን መረጥ ካንተ ይሰራል፣ ተጠቀማል። አሜን። ግን ይሄን ያዙ እንዳትረሱ። ማመን ግን አለባችሁ። መጀመሪያ እንደሚሰራ ማመን አለብሽ። ሕያው እንደሆነ የሚሰራ ነው። ሁለቱም አፍ ካለው የተሳለ ነው። ማመን አለብህ እንደሚሰራ መጀመሪያ ማመን አለብሽ። ካላመን ግን አይሰራም። ለዚህ ነው ለሚያምን ሁሉ ይቻላል አለ ማርቆስ 3 ላይ። ካላመን ዛሬ ሰው ይሄን ያን ጠበል ምናምን ያመኑ አይደለም የሚሉት
በእምነት አለ የሚሄዱትና እንዲህ ያምን እንዲህ አንድ ነገር ያምናል አምናለሁ በከ እምነት የእምነት ጉዳይ አየህ እንደ እምነት ነው እግዚአብሔር የሚሰራው ግን ይሄ ቃል ከሁሉ ይበልጣል እንዳትረሳ መድኃኒት ፓስተር ተስፋዬ መድኃኒት አትውሰድ ብሎ አይከለክልህም አንዳንድ አሉ ሐሰተኛ ነቢያት ጣል እያሉ ስንት የሚገሉ ማለት ነው እንደዛ ብለ ነገር የለም አሁን መንፈስ ቅዱስ መጥቷል እሱ ሊድ ያደርጋል እምነትህ ምን ያህል አድርጓል ልትጥል መድኃኒት ማለት ነው እምነትሽ ምን ያህል አድርጓል እምነትህ ካላደገ መጣል የለብህ መድኃኒት ሪሊፍ ያደርጋል እንጂ ሙሉ በሙሉ ይፈውሳል አይደለም ግን ይሄ ቃል ኮምፕሊትሊ ይፈውሳቸዋል ህያው ያደርጋል በቃ አሁን ምን አለ እንደ ቃል ህያው አድርገኝ ጸሎት ይጸልያል ዳዊት ይጸልያል ታዲያ ትጸልይ ለኔም ስትጸልይ እንደ ቃል ህያው አድርገኝ እንደ ቃል አባዬ ሁሌ እኔ በጣም ምጸልየው አፕሬ ሁሌ ጸልያለሁ እንደ ቃል አስተዋይ አድርገኝ ነው እንደ ቃል አባዬ ምሕረት መድኃኒት ወደኔ ትምጣ እንደ ቃል አባዬ እንደ ቃል እንዳትረሳ ይሄ ቃል ራሱ የእግዚአብሔር ፍቃድ ነው የእግዚአብሔር ፍቃድ ቅድም ነገር ያለው ባል አልኩ ምትዝል ታገኛለህ አልኳል እውነተኛ ያመነ ያላመነ አብሮ አይደለም ጨለማ ከብርሃን ጋር እለውጣለሁ አትቺ መለወጥ እለውጣታለሁ አትችልም የሚያምን ከማያምን ጋር ብሏል 4 ነጥብ እንደ ፓስተር እንደዛ ብናደርግ ምን እንሆናለን ዋጋ ትከፍላለህ ወደ ሲኦል እንሄዳለን አትሄድም ግን ዋጋ ትከፍላለህ እሱ ጨለማ ነው አይገባውም አንቺ የምትይ ቋንቋ አይገባውም ወይ እሷ የምትል ቋንቋ አይገባም ታስራለች አብታላት እኮ ደግሞ ቆንጆዬ ናት እኮ ብለው እሰይ ሳምሶን የተሸወደው አይደለ ለአይኔ ያምራኛለች ብሎ እየመከሩት ማለት ነው አባቱን ምን ነው ከየት ከወገን ጠፍታስ እንቢ ብሎ እኮ ምን መሰላችሁ ፍልስጤም ያወደው ማለት ዋጋ አልከፈለም ታው ቢሉት ሳልሰማ ስንት ዛሬ እናት አባት ምክር የማይሰማ ዋጋ የሚከፍል ማለት ነው ስንት እየሰማችሁ አይደል የእናት አባት ምክር ይሰማ ይላል እናት አባት መስማት አለበት እሱ ሌላ ትምህርት ሌላበታችሁ ስለ ይመካችሁ በጣም ላሳያችሁ ኤርምያስ የተባለ ሰው እግዚአብሔርን ምን እንደሰጠው ታንክ እንደሰጠው ላሳያችሁ ሚሳኤል ኢራን የምትተኩሰው ምናምን አስተውላችኋል ለስንት ሺህ ማይል እየተኮሰች እዛ ሆነ እየተኮሰች በሪሞት ነው በሪሞት ኮንትሮል ስትተኩሰው ምናምን ጉርፋላ ቆላሳያችሁ ለኤርምያስ የሰጠውን ታንክ ላሳያችሁ የሰጠውን ሽጉጥ ምናምን ኤርምያስ ምን ይመስላል እግዚአብሔር በእናቱ ማጸን ያለውን ነገር ነገረው ቅዱስ ሕዝብ እንደሆነ ነብይ እንደሆነ ገና በእናት ማጸን ያላወቀው አለ እኔና እናንተ እኮ ዓለም ሳይፈጠር ነው ቅዱስና ኑር ያደረገን እግዚአብሔር ቅዱስ ያርጋል እንጂ ለዚህ ነው ዓለም ሳይፈጠር ቅዱስ ኑር የሌለው በፍቅር ብቻ በክርስቶስ መርጦናል የመረጠን እንደዛ ነው አሁን ኤርምያ ምን ይመስላል ከእግዚአብሔር ጋር ሲል ማለት ነው በጣም ደስ የሚለው ቃል አሳየ እዛ ቁጥር 9 ላይ ነገረው እግዚአብሔር ብላቴና ነኝ አትበላለሁ ኔጌቲቭ ነገር አትናገር ከልብ ልንገር ብዙ ሰዎች የምታረጁት የምትናገሩት ነገር ነው ያስረጃችሁ ያለው እህቱዬ ብልጥ መሆን አለብሽ የምትናገሩት እንድታረጁ ያደርጋቸዋል በቃ ደካማ ነኝ ምናምን አልችልም ምናምን በቃ እያረጀሽ በቃ እንዲ ችግር የምታወራ ከሆነ ከቃል ውጭ እያረጀ ነው ታረጃለሽ ቶሎ በቃ ሲስተምሽ ያረጃል የሴክስ ላይፍሽ ያረጃል ይሞታል በቃ ገደልሽ አንደበት እሳት ነው ሞትና ህይወት በምላሳችሁ የሚወዳት ፍሬውን ይበላል እየበላችሁ ያላችሁት እዚህ ላይ ያለው ቃል ላይ አሁን ያላችሁበት ህይወትን ከጠላችሁት ንግግራችሁ ቀይሩ እንደ እግዚአብሔር ቃል አሳያለሁ ኤርምያስ እግዚአብሔር መጥቶ ያለቀ ነገር ሲነግረው ከእግዚአብሔር ጋር ግብ በጣም ደስ የሚል ቃል ላሳያችሁ ቁጥር 9 ላይ የሰጠውን ታንክ ላሳያችሁ ታንክ አሁን ኢራን እየተኮሰች ያለችው መሳሪያ ላውንቸር ምናምን እሱ ነው የሰጠው እግዚአብሔር ቁጥር 9 ላይ እግዚአብሔር እጁን ዘረጋ መጀመሪያ ምን አደረገ አፌን ዳሰሰ በቃ የመጀመሪያ ስቴፕ እቺ ካልታጠበች እቺ ኢሳይያስንም እሳት ነው የነካው
እቺ አንደበታችሁ ካልተነካ በሳት ብዙ ጥፋት አምጥታለች። ብዙ እያጠፋች ነው። ብዙ ሰው አያምን። አብሶ እኮ ያዕቆብ ምዕራፍ 3 አንደበት እሳት አያምን። ያ ይላል አያምን። ሩጫችሁን እንደሚያቃጥል ወደ ገሃነመ እሳት ውስጥ እንደሚከትል በእግዚአብሔር ምሳሌ የተፈጠሩትን በአንድ ሁለት ምላስ እንረግማለን። እየተራገምክ በእግዚአብሔር ምሳሌ የተፈጠሩ እየረገምክ ፕሬዝዳንት እየተራገምክ ማለት ነው። ያዕቆብ ምዕራፍ 3 በደንብ አንብብ። ኤርምዬ መጀመሪያ አፉ በኢየሱስ ስም አፋችሁ ይነካ። እስቲ ያዙ እሳት ወይ ንካልኝ እስቲችን ንካ በኢየሱስ ስም እሳት አፌን ዳሰሰ። ቀጥሎ በጣም ያቆያሉበት ራሳይቱ እዛው ቁጥር 9 ላይ መጀመሪያ ማለት አፌን ዳሰሰ፣ እግዚአብሔርም ቃሌን በአፍህ አኖራለሁ አለ። ምንድነው ያኖረለት እግዚአብሔር? ቀደም ታንክ አልኳቸው አይደል? ምንቸው ቃል ነው ያኖረለት። አሁን የኖረለትን ቃል በሸልፍ ውስጥ አላስቀመጠውም ወይ ትራስ አላደረገውም አልኩ። ዛሬ እያንዳንዱ በመጽሐፍ ቅዱስ አለ። አንዳንዱ ዝም ብሎ ውዳሴ ምናምን የሚያነበው ዝም ብሎ ምናምን እሱ ነው የሚያነበው። እሱ አይደለም መጽሐፍ ቅዱስ፣ እሱ አይደለም። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ሁላችን ቤታችን አለ። ከደሞ የለም ካል ጉግል ላይ ከገባ ወንጌል ዳካ አለ መጽሐፍ ቅዱስ ባይብል ካልክ ያመጣል፣ በኦሮምኛ ያመጣል፣ በሁሉ ያመጣል፣ ተጭኖልሃል። በጣም እኮ ታንኪ መንፈስ ቅዱስ ከልብ ልንገራችሁ፣ ግን በኋላ ለፍርድ ቀን መልስ ትሰጣላችሁ። እግዚአብሔር በኦሮምኛ ብትሄድ ተጭኖልሃል፣ በትግርኛ ተጭኖልሃል፣ ታገኛለህ። ጉግል ላይ የማታገኘው ነገር የለም። ይሄ ሁሉ ተደርጎላችሁ ግን በኋላ ለፍርድ ቀን ጉድ እንዳይፈላብህ የለም ብለህ ምንም የምታመቻምቸው ነገር የለም። አሁን እግዚአብሔር ምን ሰጠው? ቃሌን። ከዛ ምን አለው? ትነቅልና ታፈር ዘንድ። የመጀመሪያ እስቲ የሚነቀለውን ትነቅላለህ። አብ ያልተከለው ነገር በህይወትሽ ላይ ይነቀላል። ዶክተር የተከለብሽ ወይ ሰው የተከለብህ ነገር ትነቅላለህ። እንዲና አትረባም ያለሽ፣ ዋጋ የለሽም ያለሽ፣ ታስጠያለሽ ያለሽ፣ ድሃነሽ ያለሽ ተነቅያለሽ። ራባባዲ ጋሳታ ማንኛውም ነገር መነቀል አለበት። ምንድነው የሚነቅልልህ? ይሄ ቃል ብቻ፣ ሌላ የሚነቅልልህ ነገር የለም። በመንፈስ እንጂ በኃይልና በብርታት አይደለም ማለት። ይሄ ቃል እንዳትረሳ። ጌታ ዮሐንስ 6:63 እኔ የምነግራችሁ ቃል መንፈስም ነው ህይወትም ነው አለ። ይሄ ቃል መንፈስ ነው። ቃል እኮ መንፈስ ነው። ታውቃላችሁ? ቃል መንፈስ ነው። እንዴት ነው? ስፔሻሊ ጴንጤ ዳግም ያልተወለደ ሰው ቢሰድበው ምንም አይሰማውም። ግን ዳግም የተወለደ ሰው ሲናገር ያመሃል። ቃል ትነቅልና ታፈርደን የሚፈርሰውን ታፈርሻለሽ። በዚህ ቃል ፍረስ በጌታ በኢየሱስ ክርስቶስ። ይሄ ቃል ያፈርሳል። የዲያብሎስ ስራ ሊያፈርስ እግዚአብሔር ተገለጠ አይደል? ፍረስ ታፈርሻለሽ። የምታፈርስበት ነው። ይሄ ቃል ትነቅበታለሽ፣ ታፈርሽበታለሽ። ይሄ ቃል የእግዚአብሔር ቃል ነው የሰጠው እግዚአብሔር። ሽጉጥ አልሰጠው፣ ብር አልሰጠው። ብር ቢኖር መንቀል አትችልም። ገንዘብ ቢኖር መልክ ቢኖርሽ አትነቂም። ሀብት ቢኖር አይችልም። የተተከለብናል። በሽታ ማን ይነቅልልሃል? ብር ስላለ ታነቅላለህ? ትድናለህ? አትችልም። ዶክተር ያልቻለ ቢሰር ይሄ ዋጋ የለም ቢልስ ትሞታለህ። ትነቅልና ታፈርዛለህ። ቀጥሎ ታጠፋና ትገለብዘን። ይኸውልሽ ማጥፋት ምንድን ላጲስ ማለት ነው። በስምሽን ያጠፉትን እንዲህ ነው የሟረቱትን ማርት ማለት ታጠፊያለሽ። በቃ ስምን ታድሳለህ ማለት ልክ ያጠፋ እንደ ላጲስ ነው ማለት ነው። እግዚአብሔር ታጠፋና ትገለብዘን። ተዛ ትገለብጫለሽ። በለው ኢየሱስ ክርስቶስ ትሰራና ትተክል ዘንድ አለ። ከዛ የሚተከሉት ትተክላለህ። በቃ መሰራት አለ መሰራት። በቃ የሚተከሉት ትተክላለህ። እየሄድሽ መልካም ነገር መስራት፣ ውሃ ማፍለቅ፣ ሄደህ መርዳት፣ ሰዎችን ምናምን ምንጭ ውሃ መስራት፣ በቃ የሚተከል ምናምን እንትን መስራት፣ ሐኪም ቤት ምናምን ጠቅላ ምናምን። ይኸውላችሁ ይሄ ሁሉ ኤርምያስ ምን አለው መጨረሻ ላይ አንድ ነገር ተናገረው። በአሕዛብና በነገስታት ፊት ላይ አድርጌያለሁ አለው።
ተመልከቱ። አሁን ኤርሚያስ የረዳው ምንድነው? ከዛ ከሮንግ አመለካከት ይኸው ለኢትዮጵያ እዚህ ላይ ነው ችግር፣ እዚህ ላይ ነው ችግር፣ አእምሮ ላይ ነው ይሄኛው ነው። አይ ቲንክ የሚቀጥለው ምናልባት ሲጨርስ ለአእምሮ እንማረው ነው። አእምሮ ላይ ሌታ አስተምራለሁ ፓስተር በደንብ ነው ማስተምረው። እንደዚህ ጋር እኮ ትንሽ ሰው አረ ማስማቁታ ነው የሚለው ደወረ ቦዛ ማሽ ቦታ ነው የሚለው በስተት ያስተምራል እንደምንነካ ይሁን። እዚህን አመለካከትን ይቀይርልሃል የእግዚአብሔር ቃል። የእግዚአብሔር ቃል ማለት በጣም ወዳቸው ብራዘር ግን ሲያስተምሩ ክርስቲያኖችን ፕሬሸር ስቱፒድ ማይንድ ይላል። እኔም ተመረያለሁ ማለት ፕሬሸር ነው። ክርስቲያን እንደዛ ነው። ልቡ ንጹህ ነው ግን አእምሮ ስቱፒድ ነው። አእምሮ ላይ ማሰራ ማለት ነው። አሁን ኤርሚያስ ረዳው፣ ቃሉ አገዘው። እውነተኛ ነቢይ ሆነ አልኩ። ዛሬ ስንት ሐሰተኛ ነቢይ አለ። እውነተኛ ነቢይ፣ እውነተኛ አይ ቃሉ እውነተኛ ነቢይ ያደርጋል። ዛሬ ስም ሐሰተኛ ነቢይ እነግርሃለሁ ብታቆም ይሻላል። በኋላ ዋጋ እንዳትከፍል። ኢትዮጵያ ውስጥ ማለት ማት ነው ያሉት ማት። አይ እውነተኛ ነቢይ ያደርጋል የእግዚአብሔር ቃል የምትመች ማለት ከእግዚአብሔር ቃል ሳልካቸው የሚሄዱ አለ ጌታ እኮ እግዚአብሔር። ጌታም ተናገረ ከሐሰተኛ ነቢይ ተጠበቁ አለ። ቀጥሎ ኤርሚዬ አሁን ትክክል ማየት ጀምሯል። ቪዥን አለ ወይ ልጅ ሆኖ ነው ቪዥን መጣው። ሁለተኛ እግዚአብሔር መጣ። ቁጥር 11 ላይ ኤርሚዬ ወይ አቤት ምን እያየሽ ነው? እንደ ቅድሙ እያየሽ ነው አይደለም? አረ ረድቶኛል፣ ቃል ረድቶኛል። ቃል አያችሁ፣ ኮንፌሽን ኢዝ ቬሪ ኢምፖርታንት ለክርስቲያን። ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው። የማይናገር ጴንጤ ጡረታ ያወጣ ሰይጣን ነው የሚጠብቀው። ጡረታ ያወጣ ሰይጣን ይጠብቃል። በበጉ ደም በምስክርነት ድል አይደለ እግዚአብሔር ያዳናቸው ይናገሩ አይደለም የሚለው። አሁን ምን ታለ የለውዝ በትር ያለ ያደ እግዚአብሔር መልካም ቃሌን ፈጽም ዘንድ ተጋለው አለ እግዚአብሔር። በቃ የሚያውት አልካችሁ የምታውት ነገር የምትተካከል ከሆነ እግዚአብሔር ምን ይፈጽምላችሁ? ችግር እያየ እንትኑ ተወደደ እያየ ጎላያድን እያየ እነዛውን የተነደፉ እባብ የነደፋቸው ሰዎች ምን ሲያዩ ነው የዳኑት? ዘኍልቍ ዘዳግም 21 ላይ ቁጥር 9 ላይ ነው ያዩ ሁሉ ዳኑ ይላል። አየህ ቃል ቪዥን እንዲኖራቸው ያደርጋል። ትክክል እንድታዩ ያደርጋቸዋል። ከዛ ለእግዚአብሔር ትመቻለህ። በቃ ተመቸ። ምን ታያለህ አለው እግዚአብሔር። ምን እያየ የሰጠውን ቃል አርጋል። አሁን ጌታ ቃሉ ሰጥቶን ሄዷል። እንካቸው አለ ቃሉ። የሰጠኝን ቃል ሰጧቸው፣ እነሱም ተቀበሉት። ዮሐንስ 17 ቁጥር 8 ላይ አሁን እውነተኛ ነቢይ የሚያይ ሃሌሉያ የሚያይ ምናምን ታሞ ፈውሱን የሚያይ አቶ ማግኘቱን የሚያይ የአሜሪካ ኢኮኖሚ ርህል አለ የሚል ስራ የለም ሲሉት አለ፣ ትሞታለህ ሲሉት አልሞትም፣ 120 ዓመት ነው የምኖረው እኔ ረጅም ዕድሜ የተፈቀደልኝ። በቃ አየህ እዚህ ላይ ካልገባ ኢትዮጵያ ጴንጤ እሱንም ለጴንጤ ነው የምናገረው። ምን እያየ ነው? ምን እያየሽ ነው? ወይ እንደ ሊሊ ካል ይታየኛል ብዙ ነገር ያየሁትን እንደምወርስ አንድም ሳይቀር ጠላቴ ላይ ተወኝ እየነካካኝ ይልቁስ ኃይለኛ አደረገኝ። ኃይለኛ እኔ ያልኩ እኮ ሰይጣን እንቅልፍ እንኳን ሲከለክለኝ ታውለዋለሁ። ምረጥ ከተነሳው ጉድ ይፈላል። ከገባው ምሽግ እለዋለሁ። ምረጥ ልተኛ ወይስ ልተኛ ወይ ልነሳ? ምረጥ። ተነስታ ካለኝ መጥቼ እዚህ በቃ ምሽግ ቤዝመንት ውስጥ ነኝ ያለሁት። ጉድን አፈራለሁ በቃ። ኤርሚያስ እውነተኛ ነው፣ እውነተኛ ሆነ። ቃሉ ወገኖቼ ቪዥን ሰጠው። ቅድም ነገርኩ እኮ ምን ታያለህ አለው እግዚአብሔር። አብርሃምም ራሱ አብርሃም መስላል እግዚአብሔር እኮ ተስፋ ነው የሰጠው፣ ቃል ነው የሰጠው። እባርካለሁ፣ አበዛሃለሁ፣ ነገስታት ባንተ ይባረካሉ፣ እነ ፓስተር ተስፋ ባንተ ይባረካሉ፣ የሚረግሙ እረግማለሁ፣ የሚባርኩን እባርካለሁ። በጣም ደስ የሚለኝ ቃል እዛ ዘፍጥረት 13 ላይ ትዝ ያላችሁ ሎጥ ሲለየው ልክ 14 ላይ እግዚአብሔር መጥቶ አራቱን አቅጣጫ ነው ያሳየው፣ ምስራቅን፣ ሰሜን፣ ደቡብ እያለው ያየውን ለአንተና ለዘር ስጠን። በቃ አለቀ። ማየት አለብህ እትዬ
ማየት አለብሽ። ካላየሽ ይሄ ቃል ነው የሚረዳ እንድታይ። ይሄ ቃል ኮንፌስ ስታረግ ታያለህ። ቃሉ ነው ቪዥን የሚሰጥህ። ራእይ የሌለው መርን ስንት አልኩ ዛሬ ስንት ቤተ ከልቤ ልንገር ራእይ የሌለው ቤተክርስቲያን በቃ ሰንበቴ ቤት በቃ ዝም ብሎ በቃ ውድ ብቻ ምናምን ራእይ ይላቸው ነው። ራእይ ያለው ሰው ያስተውል። ራእይ ያለው ቤተክርስቲያን ያስታውቃል። ለነፍሳት ይሮጣል። አይዲያ ይሰጣል። እግዚአብሔር በምን አይነት መንገድ ወንጌል እንደምታደርስ። ቪዥን ከሌለ ግን አይሰጥም። ቪዥን ወሳኝ ነው። አሁን አብርሃም ተሰጠው፣ እግዚአብሔር ምን ሰጠው? ኦኬ አሁን በጣም ላሳያችሁ እንትን ላይ አይ ቲንክ እንትን ላይ እስኬስ ላሳያችሁ አንድ ቦታ ላሳያችሁ። ምን ይመስላችኋል? እንትን እግዚአብሔር ይሄኛው ኦኬ እስኬስ ምን 37 ላይ መስላል እግዚአብሔር መጥቶ እነዚህ የደረቁ አጥንቶች ላይ ወስዶ እነዚህ የምታያቸው ዛሬ ቢጠይቅሽ ይሄኛው ያየሽው በህይወት ይኖራል ቢልሽ እግዚአብሔር ምንም ተው ይሄ ዶክተር እኮ መድኃኒት የለውም ብሏል። በቃ እኮ ደግሞ እኮ 3 ቀን ትቀራለህ ትሞታለህ ብሏል። ቁጥር 37 እግዚአብሔር በመንፈሱ አወጣኝ ላሳይ በጣም ላሳይ። ኦኬ አጥንቶችም ስፍራ ወሰደኝ ይላል፣ አኖረኝ ይላል። በእነርሱም ይቅርታ አድርጉልኝ አሳለፈኛል። እነሆ በሸለቆ አልፌአለሁ አለ። ከዛ እንደዚህ አለ፣ እንደዚህ አለ፣ ደግሞ እንደዚህ አለ፣ እንደዚህ አለ። የሰው ልጅ አለ እነዚህ የምታያቸው በህይወት ይኖራሉ። በቃ ወሰደኝ አለ። ወደ ደረቁ አጥንቶች እግዚአብሔር ወሰደው። እነዚህ የምታያቸው በህይወት ይኖራሉ። በቃ ወደ ደረቁ አጥንቶች ወሰደው። ጆሮን አይጥ የበላው፣ እግሩን ድመት የበላው ምን ላድርግ ብለው፣ ሌላ ደግሞ ምናምኑ ጅብ የበላው ድርቅ ያለ አጥንት ማለት ነው። እነዚህ የምታያቸው በህይወት ይኖራል። ጥያቄ ነው ዛሬ፣ ጥያቄ መልስ። አሁን አንተ ታውቃለህ አለ እግዚአብሔር። ያ እንድትመልስ አይደለም። አሁን ጌታ ምን አለ? ማርቆስ 11:23 ላይ ማንም ያለው ሊደረግለት ያምናል። ይህንን ተራራ ተነቅለን ወደ ባህር ተወርውረናል። የሰናፍኝ ቅንጣት ያሉት ቢኖራቸዋል ይህን ሾላ ተነቅለ ወደ ባህር። የእምነት ጉዳይ ነው። በአዲስ ኪዳን ቀደም ነገር ያለው ቃሉ ሕያውና እንደሚሰራ ያመንክ ታምናለህ፣ ታምኛለሽ። እንደሚሰራ ታምኛለሽ። ለምን ታዲያ አትጠቀሙበትም? ካመንክ ለምን አትጠቀሙበትም? ለምን እንዲሰራ ታርጉት? በኪስሽ ላይ፣ በዋለትሽ ላይ፣ በቤትሽ ላይ፣ በቧቃ ላይ፣ በሁሉ ላይ እንዲሰራ ምናምን በባንኬ ላይ እንዲሰራ ከልብ ልንገር። ፓስተር ተስፋዬ የእምነት ሰው ነው። የሚታወቀው በእምነት ነው። ምኖረው በእምነት ነው። ሙሉ ነው አልኳቸው። ይሄ ቤታችን ተትረፍርፈናል። በእምነት ነው ምኖረው ነው። አየህ ሕዝቅኤልን ወስዶት እግዚአብሔር ከዛ አንድ ነገር አለ። የሰው ልጆች እነዚህ የምታያቸው በህይወት ይኖራሉ ነው። ከዛ ምን ይመስላል? እግዚአብሔር ምን ያለ መሰለህ? ምን አለው እግዚአብሔር? ከዛ ሄዶ መናገር ነው የጀመረው። ትንቢት መናገር። አብሶ እዛ እንትን ላይ ነገራቸዋል። ሮሜ ምዕራፍ 12 ማንም እንደ እምነቱ ትንቢት ይና ምንም ነቢይ አትጠብቅ ነቢይ። ማንም እንደ እምነቱ ትንቢት መናገር ይችላል። እንደ እምነት እኔና እናንተ አሁን በሐዋርያና በነቢያት መሰረት ላይ ታንጸናል። ካስተዋልኩ ሰዎች የሚናገሩት እኮ ትንቢት ነው። ችግር የሚያወራ ከሆነ የተሳሳተ ትንቢት እየተናገረ ነው። በላዩ ላይ እየተነበየ፣ በምድሪቷ ላይ እየተነበየ ነው። ችግር እያወራል። በቃ ችግር በቃ እየተነበየ ነው። ብታገባ የምትናገረው ነገር ትንቢት ነው። ኔጌቲቭ ሆነ ፖዚቲቭ ትንቢት ነው። ያ የቱን ነው ታዲያ የምትናገረው? ለጻድቁ እንዲበለው መልካም ይሆንልሃል። ደካማ ምን ይበል? ብርቱ ነኝ ይበል። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል። እስር ቤት ሆኖ ሚስት የለው ልጅ የለው፣ አለኝ ይበዛልኛል። ዳዊት የሞድት አልሞትም በሕይወት እኖራለሁ። ገና እግዚአብሔር ስራ ሰራል። እግዚአብሔር ሰማቸዋል እስራኤሎች። እስከ መቼ አያምንብኝም ነው ያለው።
ዞር በል ሙሴ ላጥፋ፣ አንተን ከፍ አደርጋለሁ፣ ዋይት ሃውስ ውስጥ አስገባለሁ ምናምን ብየው እግዚአብሔር እኔን አጥፋኝ ደምስሰኝ፣ ይህን ህዝብ ምሕረት አድርግ። ደስ አይልም ሙሴ መቆሙ? ከዛ ምን ይመስላል? እነዚያ የደረቁ አጥንቶች በህይወት ንፋስ ጥራሉ እግዚአብሔር እንደገና። እናንተ አቦ ዝም ብዬ ጫፍ ጫፍ ወዳለ በኩላችሁ አየ እስቄስ የደረቁ አጥንቶች የረዳው ምንድነው? ቃሉ ሄደ ትንቢት ተናገር አለው። ቃል ተናገር ማለት ነው። ከዛ ንፋስ ጥራ ለመንፈስ ቅዱስ ማለት ከዛ የደረቁ አጥንቶች መጀመሪያ ድምፅ ሆነ ይላል እግዚአብሔር ቃል ሲነገር። ከዛ አካል ሆነ ይላል። ስትናገር ድምፁ የሆነ ነው ጭጭጭጭጭጭ እያለ ነው ምናምን። ከዛ አካል ይሆናል። አሜን አሜን አሜን። እንዳትረሳ ይሄ የእግዚአብሔር ቃል ድምፅ ነው ብያለሁ። መስማት ያለብን ይሄንን ነው። በግ ከሆንክ ማለት ነው። በግ ከሆንሽ በግ የምትሆኑት ወደ ጌታ መጥተህ ጌታን ስትቀበል ነው። ጌታን ካልተቀበልክ በግ አይደለም። ዮሐንስ 1:11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ማለት ለተቀበሉት በስሙ ለሚያምኑ አንደኛ የእግዚአብሔር ልጆች ስልጣን ሰጣቸው። ከእግዚአብሔር ፍቃድ ከወንድ ወይ ከስጋ ብለን ተወለዱ። አየ ጌታን ስትበግ ትሆናለህ። አሁን ጌታ በግ እያለ ነው የሚጠራ። አብሶ ላሳየ ይሄ ድምፅ ነው። ይሄ ድምፅ የእግዚአብሔር ድምፅ ነው። ድምፅ ነው። ዮሐንስ 10:14 እንደዛ አለ። ኦኬ ላምብልህ። ኦኬ እና ላምብልህ። በጎቼ ድምፄን ያውቃሉ ይከተሉኝማል፣ ከሌላው ድምፅ ግን ይሸሻሉ አለ። በጎቼ ድምፄን ያውቃሉ ይከተሉኛል። በቃ ድምፁ ይሄ ነው። መጽሐፍ ቅዱስ እግዚአብሔር ስታነብ ይናገራል። ድምፁ ይሄ ነው። የእግዚአብሔር ፍቃድ ይሄ ነው። ስትጸልይ እንኳን እንደዚህ ቃል ነው። እንደ ፍቃዱ ስንጸልይ የሚሰማ እግዚአብሔር። ሌላ ድምፅ የለም። ምንም ነገር አትጠብቅ። ዱብ የሚል ነገር አትጠብቅ። በጎቼ ምን አለ? ድምፄን ያውቃሉ ይከተሉኛል። ከሌላው ድምፅ ግን ይሸሻሉ። በጣም አንድ ጊዜ እያስቸገረኝ ነበር። እየመጣ እጸልይለታለሁ፣ እንደገና ይመጣ እንዲሰማሉ ይለኛል። እጸልይለታለሁ፣ እንዲሰማሉ ይለኛል። እጸልይለታለሁ። መጨረሻ ላይ በጉን አልኩት። በጉን አንዳንዱ በግ ሳይሆኑ ያደክመዋል። ሳይወስን ማለት ነው። ለጌታ ህይወቱ ሳይሰጥ ማለት ነው። ሳይወስን ማለት ነው። እውነተኛ ውሳኔ ነው። እውነተኛ ልብን ስትሰጠው ለጌታ ታስታውቃለህ። ልብን ካልሰጠው ግን ጌታ ልብን ስጠኝ ነው የሚለው። ምሳሌ 3:26 ልጄ ሆይ ልብን ስጠኝ ነው የሚለው። ልብሽን ስጪው አትጠብቂኛው። ለወንድ ሰጣችሁ ያያችሁ የሚያረጋችሁ ነገር ዝርክርክ እንደሚያረጋችሁ ሌላ ተናግረኝ። ወንዱም ዝርክርክ ሲል ምናምን ለሴቷ ሰጥቶ ማለት ነው። ለጌታ ግን ስትሰጥ ይሄ ፍቅር በልብ ላይ ያፈስልሃል። ከዛ በቃ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ምሕረቱ ሰው አደረገኝ ትላለህ። እወድሃለሁ እጅግ አብልጬ ትላለህ ዘመናት። ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ። አቤት የፍቅር ባስተ ተስፋ ያበደ እብድ ታውቃላችሁ? እብድ አባቴማ ቃስ ልጄ ላይ ነበር ሄዷል። አሁን እሱ ወደ ጌታ ሄዷል። ቃስ ይለኝ አሳበደኝ። የእግዚአብሔር ፍቅር ማለት ያኛው የወንዱ የሴቱ ጊዜያዊ ነው። የወደደሽ ደግሞ ወይ አይቶሽ ነው ወይ ቆንጂዬ ናት ምናምን በቃ ወይ እግሯ ያምራል ወይ ምን ላታናግሩኝ በቃችሁ የወንድ ቋንቋ አታናግሩኝ። አንድ ነገር አልኩ። ሳምሶን ላይኔ ያምራኛለች ታው ሲባል ማለት በታምራለች ወለ ቁመናዋ ምናምን አለባበሷ ምናምን እሱ ነው ሸበላ ምናምን እንደ ፓስተር ተስፋ ሸበላ ነው ምናምን ኦኬ ምሳሌ ምዕራፍ 4 ላይ ላሳያችሁ። ኦኬ ለዚህ ነው ልጄ ሆይ ወደ ንግግር ያድምጣል፣ ወደ ቃሌ ጆሮን አዘንብላል። ወደ ቃሉ ማዘንበላል፣ ጆሮ ወደ ንግግሩ። ልጄ ሆይ ወደ ንግግሬቱ ነው ይሄ ድምጽ ቃሉ። ጆሮንም ወደ ቃሌ
ከልብ ልንገር በጣም ውስጥ የተሰማኝ ለመሰለ ዛሬ በዓለም ላይ ያለ በሙሉ ሌላ ወሬና ጆሮ የሰጠው ለቃሉ አይደለም። ግን ሰጠ አልሰጠ መስበካችንን አናቆምም። መቼ ነው አቆመ መሰለ? ስንት ዓመት ሲሰብክ መስበካችንን አናቆምም። አንተ ጆሮውን ሰጠ አልሰጠ ፓስተር ተስፋዬ ዶንኬ ግን መስጠት አለብህ ጆሮ ለዚህ ለቃል። ልጄ ሆይ ወደ ንግግር ያድምጥ፣ ወደ ቃልም ጆሮሽን ይሄ ጆሮሽ ማዘንበል ያለብሽ ወደ ቃል እንድታገኙ ነው። ጆሮ ወሳኝ ነው። ጆሮ ይገርማል፣ ይሰማል። ጆሮ ይሰማል፣ ወደ ቃል ያዘንብላል። ለሚያገኟት በረከት ነው። ከዓይኑ አታርቃት። ላሳይ ሌላ ዛሬያቸው ኦኬ ታንኪ መንፈስ ቅዱስ እናመሰግናለን። አሁን እንደውም ላሳይ እንትን ላይ እግዚአብሔር ራሱ ይህንን ቃል እየላከ ነበር። ብሉይ ኪዳን ላይ ሲፈውሳቸው የነበረው ቃሉን እየላከ ማለት ነው። መዝሙር 110 ላይ ላንብብልህ። አይ ቲንክ መዝሙር 7 ቁጥር 20 ላይ እንደዚህ አለ። ኦኬ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ቃሉን ላከ ፈወሳቸው ነው። ኖ በተጨነቁ ወደ እግዚአብሔር ጮሁ፣ ከዛ ከመከራቸው ሁሉ አዳናቸው። ቃሉን ላከ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ይላል። በተጨነቁ ጊዜ ወደ እግዚአብሔር ጮሁ። ምኑን የላከው እግዚአብሔር? ቃሉን። እንዳትረሳ፣ ያ ቃል ማን ነው? ኢየሱስ ነው። ኢየሱስ ነው ቃሉ። ሲጮህ ቃል ይልክ ነበር፣ ይፈውሳቸው ነበር ቃል። እንዳትረሳ፣ ይሄ ቃል ይፈውሳል። ይሄ ቃል ሐዘንን ያባርራል። ይሄ ቃል ዲፕሬሽን ይበላል። ይሄ ቃል ጭንቀትን ይበላል። ይሄ ቃል እንቅልፍሽ ራሱ እንዲመለስ ትክክል ቆንጆ ለጻድቁ ለወዳጁ እንቅልፍ በሰጠ ጊዜ እናንተ መከራ እንጀራ ስንት የመከራ እንጀራ እየበላል ለእንቅልፍ ስንት የመከራ እንጀራ የሚበላ እውነተኛ እንቅልፍ ትተኛለሽ። ትጠግባል ተኝተህ ምናምን አትፈራም፣ ትተኛለህ። ይሄን ቃል ነው የሚሰጠው እግዚአብሔር። ቃል ተገኝታለች፣ ለልብም ደስታን ሰጠ። ቃል የሚሰጠ አሁን እግዚአብሔር ቃሉን እየላከ ይፈውስ ነበር፣ ከመከራቸው ያወጣቸው ነበር። ቃሉ እየላከ ማለት ከዛልም ነቢያት እየተነሱ ይናገሩ ነበር። ነቢያት እንዳትረሳ ከእግዚአብሔር እየሰሙ ማለት የእግዚአብሔር አሸንዳዎች ናቸው። ከእግዚአብሔር ቀጥታ ከእግዚአብሔር የሰሙት ይሄ እንዲህ ምናምን እንዲህ ሀብታም ትሆናለህ፣ የቤት ቁጥርን አምጣ፣ ቴሌፎንን፣ እሱ ትራሽ ነው። ትራሽ ታውቃለህ? ትራሽ ሲደመር ትራሽ ነው። ቁጥር ሽት የባንክሽን ቁጥር አምጪ፣ ሞኝ። እሱ ሆዳም ነቢይ ነው። ሆዳም ነቢይ ለሆዱ ነው ያለው። ቁጥርን አምጣ፣ ቤትሽን ሽጪ። ከዛ ይደውሉና ለምዚ ቤትሽን ሽጪ ይላል። ስንት ያለቀሱ ሰዎች አሉ ቤቷን እየሸጠች። እኔ እንዴት እንደሚገላጀጁ አላውቅም። ወደዚህ ቃል አልኩ። ይሄ ነቢይ እንኳን ቃል መመርመር በቃሉ መመርመር አለበት። ይሄ ቃል መመርመር አለ። ከዛ እግዚአብሔር ማለት አልከ። አሁን በአዲስ ኪዳን ላሳየ። ይህ ቃል ወገኖቼ ላሳየ። ስጋ ሆነ ሁሉ ነገር ፈወሰ። እንደውም እንትን ላሳየ እንትን ላይ ማቴዎስ ምዕራፍ ላይ 8 ከ15-16 እንደዛ አለ። ኦኬ ላምበለ ብዙዎቹ ወደ እርሱ ይመጡ ነበር። በነቢዩም ኢሳይያስ እርሱ ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ቃል ይፈጸም ዘንድ ሁሉ ፈወሳቸው ነው። በነቢዩ የተጻፈው ቃል ድካማችንን ተቀበለ፣ ህመማችንን ተሸከመ፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል ተፈወስ። ዛሬ በኢየሱስ ክርስቶስ ተፈወስ። ዛሬ በኢየሱስ ክርስቶስ ተፈወስ። be healed in the name of Jesus. be healed in the name of Jesus. ተፈወስ። በእርሱ ቁስል ተፈወስ። አሁን ጌታ ያንን ቃል አጸና። ለዚህ ነው ህግና ነቢያት ልጅ ስላልመጣው አለ። በአዲስ ኪዳን ማለት ጌታ ራሱ መጥቶ ከፈለለ። ከዛ ስጋና ደሙን ሰጠ። እንካችሁ ብሉ አለ። every day ስጋና ደሙን ሰጥ ትችላላችሁ። every day ቁጭ ብለሽ ልጆችን ይዘ ሪመምበር እያልክ በየቀኑ ስጋና ደም ሐዋርያቶቹ በዕለት ዕለት ይወስዱ ነበር ይላል እግዚአብሔር ቃል። አልኩ አሁን እዚህ እኛ ጋር አትጋበሻው በወርድ እዚህ አሜሪካ ግን በየሳምንቱ ቸርች ውስጥ መስሉት በየሳምንቱ ትልቅ ታምራት አለ። ብዙ ያልገባው አለ።
አንዳንዱ ምናምን እያለ እንደዛ ነገር የለም። ተከፈለልኝ ነው። በዚህ ላይ ከፍሏል። ልጆስ እያደረግሽ ስጋው ላይ በስጋው ተፈውሷል። ስጋን እንካችሁ ብሎ አለ። ይሄ ስጋዬ ነው አለ፣ ደሜ ነው አለ። ስጋዬን የበላ ደም በእኔ ይኖራል አለ፣ እኔም በእርሱ አለ አይሞትም አለ፣ ለዘላለም ይኖራል። ኤቭሪ ዴይ መውሰድ ይችላል ስጋና ደም። እንካችሁ ብሎ አለ ጌታ። አንድ በጣም ትልቅ የእግዚአብሔር ሰው አለ፣ በየቀኑ ወስድና አለ ስራውን አፈርሳለሁ እያልኩ አለ። ስጋና ደም በየቀኑ እንከሬጅ ነው ማድረጋችሁ። ጌታ ነው ጌታ። ቤተክርስቲያን እኮ አይደለም የሰጠ፣ ያንን የሰጠ ኢየሱስ ነው። እንካ ብላ አለ ኢየሱስ ነው። ስጋዬ እውነተኛ መብል ነው አለ፣ ደሜ እውነተኛ መጠጥ ነው። ደሜ ያል ኪዳን አዲስ ኪዳን አደርጋለሁ። ኪዳን የኪዳን ልጆች ነን እኛ በደሙ የተገዛ። አሁን ይሄኛው እንግዲህ ይሄ ነግራቸው እኔ መከራቸዋለሁ። ብዙ ሰዎች እንዲህ ታመምን ምናምን በቃኑ ሰጅ ስጋና ደሙ ስጋና ደሙ ኢየሱስ ተፈክሌ ማለት ተናገር ተፈውሻል። አሜን። አብሊቫርሲ ማሂሊ አብሊቫርሲ የሚያስፈልግሽ ማለት ማለት ታቃላ ሳይያሉ ከእግዚአብሔር እንደም ላምብል አንድ ቦታ እግዚአብሔር ቃል ኦኬ ላምብል እንደዚህ አለ። ኦኬ 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 ይፈጽም ዘንድ አለ። ቆይ ላምብላችሁ ያ ይፈጸም ዘንድ ሁሉን ፈወሰ፣ ሁሉን ፈወሰ። አንድ ቦታ ላምብላችሁ እንትን ላይ ሉቃስ ላይ ሉቃስ ትዛላችሁም ያመጣው አለቃ ቅድም ነግራችኋለሁ። ቃል ብቻ ላካለ በይቴ ልትገባ ራስን የቆጠርኩ አይደል። ምናልባት ወይ ያጨሰ ይሆናል ወይ ከሴት ጋር ሊሆን ይችላል። ምን ይታወቃል? ሰውየው ራስን የቆጠርኩ አይደል ወይ ደግሞ እያደረገ ይሆናል፣ አይታወቅም። ግን ቃል ብቻ ላካለ ብላቴና ይፈወሳል። እንዲህ አይነት እምነት አላየሁም ማለት እሱ ግን እነሱ ግን መተው ምክራባችን ሰርቶልናል፣ ህዝባችን ይወዳል። አጥቆቆ ሽማግሌዎች መተው ያውድ ሽማግሌዎች በቃ በስራ ላይ ያደረጉና ፈውስን አየ አንተ ላላሳየ አልቆጠርኩም ማለት እዛው ቁጥር 10 ላይ እንደዛ አለ። ኦኬ ተናገረው ከላይ አለ ምን አለ? በእስራኤል እንዲህ አይነት እምነት አላየሁም ማለት እንዲህ አይነት እምነት አላየሁም ማለት። ይህ ቃል በገኖችን ላሳይ እንትን ላይ ምርኮሽን ራሱ ይመልስልሻል። ምርኮ ይመለሳል። ጠላት የወሰደው 7 እጥፍ ይላል። ምርኮሽን ያስመልስልሻል ቃሉ ማለት ነው። መዝሙር 19 ላይ ቁጥር 13 እንደዚህ አለ፣ ብዙ ምርኮ እንዳገኘ በቃል ደስ አለኝ አለ። ምን ይመስላል? ብዙ ምርኮ እንዳገኘ ሰው በቃል ደስ ይለኛል አለ። ትዝ ይላችኋል እስራኤሎች መስላል 400 ዓመት 430 ባሪያ ምን መጥቶ ነው ምርኳቸውን እንዲመለስ ያደረገው? ምን መጣላቸው መሰላቸው? ሙሴ ሸበላው ሄዶ ሸበላው ምናምን ታንክ ይዞ ምናምን ሚሳይል ይዞ አንራን እንደምትተኩሰው ምናምን አይደለም። ሙሴ ይዞ ሄዶ ቃል ነው ይዞ ሄዶ ይሄ ቃል ነው ያወጣቸው ምርኳቸውን የመለሰላቸው። ራባባ ዲባላ ባሳት አሳያለሁ ከእግዚአብሔር ቃል ብላ መዝሙር 137 እንደዛ ያለ በወርቅና ከብር ጋር አወጣቸው። በወገኖቻቸው መካከል ውስጥ ደዌ አልነበረም፣ ፈርቷቸው ነበረ። ግብፃን በመውጣታቸው ደስ አላቸው። ተመልከቱ፣ ምርኮ ተመለሰ። በወገኖቻቸው መካከል በብርና በወርቅ አወጣቸው። በወገኖቻቸው መካከል ደዌ እንጅሩ አኩና በቀኛ ፈርቷቸው ነበር ይላል። ግብፃን በመውጣታቸው አሉ ተጠቅሟቸው ምን ይላል? ፈርዖን ፈርዖን የዚህ ዓለም ምሳሌ ነው፣ ሰይጣን ምናቸው መለሰላቸው? ቃሉ ምርኮሽ ጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን ይላል እግዚአብሔር ቃል። ቃሉ ይመልስልሃል፣ ቃሉ ያመጣል። ሳስንት ነው ወይ እንዴ አትም በቃኝ ሰዓት ሄጃለሁ። ለካ ይቅርታ አድርጉልኝ። ኦልሞ ጨርሻለሁ። እሱ እንኳን ነገር በቃ ጨርሻለሁ። ኦኬ አሁን ጨርሻለሁ። አቲ ሰዓት ሄዷል። በጣም ይቅርታ ሰዓት ሄድኳል መሰለኝ እንዳደዚህ መቀኛል። ስለዚህ ይሄ ቃል ምርኮሽን ይመልሳል። የእግዚአብሔር ቃል አሜን። ቃሉ ደስታሽን ያመጣል። ቃሉ ጠላት የወሰደውን ይመልስልሃል። አይ ቲንክ አንድ ቦታ ስትል እንደምበል ወለታም እንደዛ ነው። ኦኬ
ባለፈው ቅድም ነግሬያቸዋለሁ። ጳውሎስ እንደ ቃልህ ሕያው አድርገኝ ምናምን ይህ ቃል ብቻ ነው። ይህ ቅድም አንብቤላቸዋለሁ። ሕያው እንደሚያደርግ ጸልቻለሁ። ስለዚህ አትንክ ይብቃኝ እንዳያበዛ። ስለዚህ ዛሬ ክፍል 2 ቅድም ነግሬያቸዋለሁ። ታምሮቴ ልኬላቸዋለሁ። እናንተ ሼር አድርጉት። ለመፈወስ ከፈለጋችሁ ማለት ነው። ፈውስ ከፈለጋችሁ ማለት ነው። አየህ፣ ለመፈወስ ከፈለግ እሷ እግዚአብሔር እንዴት እንደረዳት ያን ምስክርነቷን ስሙ። ቀጥሎ ደግሞ እኔ ያዘጋጀሁት የፈውስ ቃል አለ። የሚቀጥለው ለቅላችኋለሁ። ፈውስ ቃል ብቻ ያዘጋጀሁት አለ። እኔ ያዘጋጀሁት ማለት ነው። እና ቁጭ ብለሽ መስማት እዚህ ውስጥ እየሰማችሁ አይደል? አጅሬ ትሞታለህ አለቀልህ እያለ እየነገረህ ያወራል። አለቀልህ ትሞት ነው። ዶክተር ጋርም ስትሄድ ይነግርሃል እኔ ምናምን። ግን ይሄ ቃል ግን ይነግራል። ተፈውሰሃል። እንካ ቃል እኔ ከፍዬልሃለሁ። እንካ ስጋና ደም ብላ ውሰድ። በየቀኑ ተደብ ይቻላል። ውሰድ በየቀኑ ቁጭ ብለሽ ቤትሽ ልጆች ሰብስበሽ ይሄ ጌታ ነው ወይ ልጁ እንዳለው እናቱን እማዬ አሁንም እዛ ቸርች ስንሄድ ያችን ታብሌት እንወስዳለን አላት። ታብሌት ይበቃኛል። አሜን። ጌታን ያልተቀበልክ አጭር ጸሎት ጸልያለሁ። ና ወደ ጌታ ነይ ግባ በይው ጋብዙ ጌታ አጭር ጸሎት። አሜን። ከዛ እዚህ ጌታን ከተቀበልክ ይሄ ቸርች አይደለም ባለበት ቦታ ሄደ ጌታን ተቀብያለሁ ብለህ ደቀ መዝሙር ፓስተሮች ያስተምሩ። ቸርች የለም ካል ፓስተር ተስፋ ያለማየቱ ብለህ ልክ ያለው ደቀ መዝሙር ልክ ያለው ብዙ ነገር ልክ ያለው እና ደግሞ ስልክ አለን 51890790115 በሞባይል ፎን በቤት ሌላ ልክ የላችኋለሁ ሊንክ ዌብሳይታችን ብዙም አድርጉትና ሊስን ወደላችኋል። እዛ እንትን ላይ ከፎነ ብዙ ሰው እየገባ ነው። ታንኪዩ እግዚአብሔር እና እኔ የምጸልየው እኔ የምጸልየው አጭር ጸሎት ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበላለሁ። ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። አሜን። በቃ አጭር ጸሎት። አሜን። ወልካም ከተቀበልክ ሬዲዮ ላይም ስላለ ነው። ታንኪዩ ሬዲዮ ላይም ስላለ አሁን ይሄንን ካረክ የመጀመሪያ ስራ ዮሐንስ ወንጌል አንብብ። መጀመሪያውን ማንበብ አለብን። እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ይሄ ፍሬ ያፍራ። በኢየሱስ ስም ይነቀል፣ የሚገለበጥ ይገልበጥ። በኢየሱስ ክርስቶስ ስም ጤናቸው ሁሉ የተመለሰ ይሁን። ይሄ የሚሰሙ ሁሉ የተፈወሱ ይሁኑ። እግዚአብሔር ትዳር ይፈወስ፣ ጤና ይፈወስ። ማንኛውም በኢየሱስ ስም የተፈወሰ እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ስለዚህ ላኩት፣ ሼር አድርጉት። አትኝ መውጣት አለብኝ፣ ይቅርታ አድርጉልኝ እና ላኩት። ይሄን ላኪው ይሰራል። የት ይሰራል እና ስለዚህ ሼር አድርጉት። ተባረኩልኝ። ኢየሱስ ጌታ ነው። አቲንክ ቁጥር 3 እንሄዳለን። አቲንክ ዛሬ ምንድን ነው? ማክሰኞ፣ ዓርብ ዕለት እንገናኝ። ጸልዩልኝ እና አቲንክ ታገኛላችሁ ብዬ አምናለሁ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ተባረኩልኝ። እሰይ ደስ ይበለን። አሜን። ደስ ይበለን። ልዑል ማደሪያው በልቤ ውስጥ ነው ያለው። አሜን። ደስ ይበለን። እሰይ ደስ ይበለን። ማደሪያው ይቅርታ አንድ ጊዜ ማደሪያው